እኔ አሁን ማይድን በሽታ የለም ብዬ አንድ ማለት ይድናል ግን the way we treat ማለት አይ በቃ ይሄ ሰውዬ አላለፈ በቃ አበርኩ የዛን ሰዓት በቃ ሊትራሊ በቃ አበርኩ እንዴት ሆኜ ነው እንደዚህ ሆኜ የምኖረው ጠቅላላ ሰው የሚያወራው ስለዚህ ነው ወይ አልፍ ወይ አይቶ 5 ጊዜ ሚስ ተደርጊያለሁ 5 ጊዜ ደግሞ ፌል አድርጌያለሁ ራሴን አጠፋለሁ የሚል ሰው አሁን ወደ 5 ኩዌሽኖች አሉ ከዛ በታች የመጡልኝ ማለት ነው የዛን ሰዓት ከዛ በኋላ እነሱን ስጠይቅ አሁን ማንኛውም ሰው በቃ ይሄን ጭራሽ ማሰባቸው ንቃተ ህሊና ስልጠና ማለት እንደሱ አይደለም አይምሮ እንዳለን እንጂ አይምሮአችን እንዴት እንደሚሰራ አናውቅም አልኩት ምልክቱ ምንድነው መሰለ ምናልባት አንዳንድ ተመልካቾች ይሄን በማየት ራሱ ሊታከሙ ይችላሉ ውድ የራይዝ አፕ ቤተሰቦች ዛሬ ደግሞ በሌላ ልዩ እንግዳ ተገናኝተናል የዛሬው እንግዳችን እስኪ ራስን አስተዋውቀን አመሰግናለሁ ስለጋበዛችሁኝ ስሜ ወንዳየው መንግስት እባላለሁ በሙያዬ የጤና ባለሙያ ነኝ የመጀመሪያ ዲግሪ በነርሲንግ ነው የተመረቅኩት ከደብረ ማርቆስ ዩኒቨርሲቲ ሁለተኛ ዲግሪ በድንገተኛና ጽኑ ህሙማን ከአዲስ አበባ ዩኒቨርሲቲ ነው የተመረቅኩት ኦኬ በሱ ላይ ነው እየሰራ ያለው እና ከ30 በላይ ትምህርት ቤቶች ላይም ደግሞ ስልጠና ተሰጣለህ አይደል ሰጣሃል እስኪ ስለሱ ነገር ንገረን ኦኬ አመሰግናለሁ ከ30 በላይ ትምህርት ቤቶች ስልጠና የሰጠሁት መጀመሪያ ጊዜ የተለያዩ የንቃተ ህሊና ስልጠናዎች ከተለያዩ ቦታዎች ወስድ ነበር እና ልክ ማስተርስ ትምህርቴን እንደጨረሱኝ ነው እነዚህን እድሎች ያገኘኋቸው ከዛ በፊት የንቃተ ህሊና ስልጠና ኢትዮጵያ ውስጥም ዓለም ውስጥም አፍሪካ ውስጥም መኖሩን አላቅም ነበር ነገር ግን ከዛ አንድ ጓደኛ የጋበዘኝና የተለያዩ ቦታዎች ስልጠና ከወሰድኩ በኋላ ይሄን ነገር ብዙ ሰዎች ማወቅ አለባቸው ብዬ አሰብኩ በዛ የተነሳ ላገኘኋቸው ሰዎች ሁሉ ሼር አደረግ ነበር በዛን አጋጣሚ አንድ ልጅ ምግብ ቤት እየበላው ለአንዳንድ ሰዎች እንደዚህ አንዳንድ ነገሮች ሲጠይቁኝ ምናምን ሲያዋሩ ምን ሲሉ ሀሳብ ስሰጥ ይሰማና አይ እኔ ይሄን ልጅ እፈልገዋለሁ ይላቸዋል ምግብ ቤት ሰራተኞች ሲላቸው ኦኬ እሱ ሲመጣ እንደውላለን ይሉታል እኔ ደንበኞቼ ስለነበሩ ይሄድ ነበር ከዛ አንድ ቀን እንጥራው እየተዋዋሉ እንት ሲሉ ምንድነው ብዬ ስጠይቃቸው አይ እንደዛ አይነት ልጅ በረከት ይባላል በባለፈው እዚህ ያየኸው ልጅ አንተን ይፈልጋል እና ለሱ ነው ምናወራው አሉ አይ ለምን እኔን ከፈለገ ለምን በአካል አላወራውምና የተወሰነ ምክር አገልግሎት ከፈለገ ቀጥታ አልመክረው እሱ በተዘዋዋሪ ነው ዝም ብሎ ጠይቆ መረዳት ምናምን ከብዶታል እና በተዘዋዋሪ ነበር የፈለገ እኔ ግን አይ ቀጥታ ለምን አላግዘውም ብዬ ወሰድኩትና የሆነ ቦታ ወስጄ ምንድነው የምትፈልገው ምን ላግዝህ ምናምን ብዬ ስጠይቀው ኢሞሽናል ኢንተለጀንሲ በቃ የለኝም አለ 11ኛ ክፍል ተማሪ ነው በጣም በቃ እኔ ከተናደድኩኝ መመለስ አልችልም እና ይሄ ተፈጥሮ የነበር የሚመስለኝ መቀየር ይችላል ወይ ብሎ ጠየቀኝ አይ ተፈጥሮ አይደለም መቀየር ይችላል ብያልኩትና 30 ደቂቃ 40 ደቂቃ ያክል መከርኩት እና አጋጣሚ ሆኖ ፖሊስ ሆስፒታል ወንድሙን ማስታመም ነበር የመጣው ልጁ እና በአጋጣሚ የሆነች እሱም ይወዳት ልጅ አለች እና የሆነ ደግሞ አንድ ደግሞ ከዛ ከፖሊስ ሆስፒታል ደግሞ እሷን የሚወዳት ልጅ አለ እነዚህ ሁለቱ ሰዎች አያውቁም እርስ በርሳቸው ያኛውም እኔን የጠየቀኝ ልጅም ፖሊሱ እንደሚወዳት አያውቅም ፖሊሱም ይሄ ልጅ እንደሚወዳት አያውቅም ነገር ግን ያ ፖሊስ እዛ ቁጭ ብሎ እያለ ይመጣና እቅፍ ያረጋታል እቅፍ ሲያረጋት ቂም ይዞ ፖሊሱ ዝም ብሎ ትቶት ይሄዳል ትቶት ከሄደ በኋላ ዛ ፖሊስ ሆስፒታል ሲገባ ስልኩን ይቀበልና ይጥልበታል ሲጥልበት ሌላ 3 ልጆች አብረውት ነበሩ እነሱ ጋር ሆኖ ይደበድበው ነበር በነጋታው ነው ባይዘው ይሄን ምክር ከሰጠውት በኋላ ማለት ነው ከዛ ዝም ይለዋል እንዴት ዝም ትለዋለህ መደብደብ አለብን ምናምን ሲል አይኑኑ ብሎ እነሱን ሁሉ ይዟቸው ይሄዳል ከዛ እኔ በሶስተኛው ቀን እኔና ይሄ ልጅ ስንገናኝ አለቀሰ ምን ሆነ ነው ስለው እኔ ትላንትና ወዲያ አንተ ምክር ባሰጠኝ ኑሮ ዛሬ ህይወቴ ዛሬ አይገኝም ነበር እንኳን አይደለም ስልክ የተቀምጦ ትንሽ ነካ ካራጉኝ እንኳን መማታይ ነበር ሰው ነኝ እና አመሰግናለሁ ሲለኝ ይሄን ያህል ኢምፓክት ካለው ይሄን ያህል ቫልዩ ካለውማ ለምን ስልጠና አልሰጥም አልሁና መጀመሪያ የሆነ ትምህርት ቤት ሄድኩና አስተማሪዎችን ሳናግራቸው ቀጥታ ስጣሉኝ ከዛ 12ኛ ክፍል 60 ተማሪዎች ሰጠው ከዛ 7 ተማሪዎች ሰጠሁኝ ከዛ በኋላ አይ ከተወለድኩበት አካባቢ መስጠት አለብኝ ብዬ አሰብኩና
ፋሲካ ነበረ። በዛው እግር መንገድ 12ኛ ክፍል ብቻ ሰልጥኜ አንድ 6000 ተማሪ ልምጣ ብዬ ሲሄድ ልክ በ12ኛ ክፍል ተማሪዎችን ሳሰለጥናዩና ኖ 12ኛ ክፍልን ብቻ ሰልጥነህ ከሄድ ምንም እንዳላሰለጠን ቁጠረው፣ ከ9 ጀምራ ሰልጥንልን አሉ። ስልጠናውን ካዩ በኋላ ማለት ነው። ከዛ እዛ ትምህርት ቤት ላይ 2712 ተማሪዎችን አሰለጠንኩኝ ማለት ነው። ከዛ የምስክር ወረቀት ተሰጠኝ። በጣም ደስ አለኝ። ከዛ በዛ እኔ ተወልጄ ባደኩበት አካባቢ ስልጠናዎችን ከ9 እስከ 12 እየሰጠሁ እንደዚህ ቀጠልኩኝ ማለት ነው። ኦኬ እንደዛ ነው። ከዛ ተነስተህ ነው ከ30 በላይ ትምህርት ቤቶች ላይ ስልጠና። ኢምፓክቱ ምንድን ነበር? ምንድን ነው ተማሪዎቹ ላይ የሚመጣው ለውጥ? ወይስ የምትገመግምበት መንገድ አለ? የምገመግምበት መንገድ አልነበረኝም። ግን ምንድነው እዛ ውስጥ አሁን ለምሳሌ 500 ተማሪ 1000 ተማሪ እንደዚህ ኢንስፓየር ነው ማድረጋቸውና ከዛ ውስጥ ቢያንስ ተስፋ የቆረጠ ትምህርት ስላቋርጥ ልቀጥል ይቻላል አይቻልም፣ እንደገና ደግሞ በተፈጥሮ ነው ሰነፍ የሆንኩት እንደዚህ መቀየር አይቻልም ብሎ የሚያስቡ ተማሪዎችን እንደሚቻል ለማሳየት ነበር መሰጠ የነበርኩት። ኦኬ እና እሱም እንደሰራ ይሰማል። ኦኬ ጥሩ። እስኪ ስላንተ ልጅነት እንምጣና እስኪ ታሪክህን አጫውተን። ኦኬ እኔ ያው ተወልጄ ያደግኩት በአማራ ክልል ውስጥ አዊ ዞን ውስጥ ሆኖ በትንሽዬ መንደር ነው ተወልጄ ያደግኩት። ከቀበሌ ከተማ 2 ኪሎ ሜትር ርቀት ያለበት ቦታ ላይ ከሳ ይባላል ቀበሌው። ከዛ ነው ተወልጄ ያደግኩት። እዛ ተወልጄ ካደግኩኝ በኋላ እዛ ልክ እንደተወለድኩኝ በተወለድኩ በአንድ አመቴ እናቴ ሞተች። ከዛ የኔ እድገት አያቶቼ ማሳደግ ነበረባቸው። የአባቴና እናትና አባት ማለት ነው። አባቴ ለእናቴና ለአያቶቼ የመጀመሪያ ልጅ ነበረ። ወልደው ከጨረሱ በኋላ እንደገና ደግሞ 6 ልጆች ነው የወለዱት። እኔ 7ኛ ልጅ ሆንኳቸው ማለት ነው። ልክ እንደዛ አድርገው ያሳደጉ ማለት ለማሳደግ ኃላፊነት ከወሰዱ በኋላ ከብት አልነበራቸው። ከብት ስላልነበራቸው የሰው ከብት መጠበቅ ነበረባቸው ወተት ለማግኘት ማለት ነው፣ ገጠር ውስጥ ስለነበር። ከዛ መከፈል ያለበትን መስዋዕትነት እየከፈሉ እንደዚህ ወተት ለማግኘት ማለት አንተ ለምትጠጣው ነው? እኔ ለምጠጣው ማለት ነው። ስለሌላቸው ከብት ስለሌላቸው 14 ከብቶች ጠብቀው በሳምንት በየቀኑ ከ2 ቤት ወተት ይወስዱ ነበር። ደሞዝ አይደለም የሚሰጣቸው፣ ወተት ነው የሚሰጣቸው። ወተት ነው የሚሰጣቸው እንጂ ገንዘብ አይደለም። ኖ አይደለም። ለኔን ለማሳደግ ማለት ነው። 1 አመት እንደዚህ ያረጉ እያሳደጉኝ ከ1 አመት እስከ 2 አመት ካደረሱ በኋላ አንድ ሰውዬ የነሱን ትጋት አይቶ አንድ ከብት ሰጣቸው። ተውት በቃ ይሄን ተውትና ከብቷን ከነጥጃዋ ለኔ ትመልሱልኛላችሁ፣ ወተቱን እናንተ ተጠቀሙ ብሎ ከዛ ስራ አወጣቸውና 3 አመት ሰኔ ደረሱኝ ማለት ነው። ልክ እንደዛ አሁን ያያደኩ ያለ 4 አመት ላይ ደግሞ ፈረስ መታችኝ። አፍንጫዬን ፈረስ መታችኝና ይሄ ደም በደም ሆነ። እቺ ምልክት ታያለች። ከዛ መታችኝና ከዛ በኋላ ቤተሰቦቼ አላወቁም ነበር። ወጣ ብዬ ነበረ። ከዛ የሰፈር ሰዎች ተጮጮሆ ምናምን። ስንት አመት ላይ ያለ? 4 አመት ላይ። እሺ። ከዛ በኋላ ልክ በቃ ሙቷል ተብሎ እንዳለ አካባቢ ሁሉ ያለቀሰ ነበር። በጣም ያሳዝን ነበር። እና በቃ እነሱ በጣም በልፋትም ስላሳደጉኝ በጣም አዝነው ነበር። ከዛ ግን ስመለስ ወደ ራሴ ስመለስ አይ በቃ እንዴ ዳነ ምናምን ብሎ ደግሞ ሕክምና ወሰዱኝና ታክሜ ዳንኩኝ ማለት ነው። ከዛ ልክ እዛ እየኖርን እያለ በ7 አመቴ ደግሞ ያው ትምህርት ቤት አስገቡኝ። ትምህርት ቤት አስገብተውኝ እንደገና ድጋሚ ወጣሁ። የሆነ አክስቴ ልትዳር ነበርና በቃ ለሷ አንዳንድ ነገሮች እንድታግዝ ምናምን ተብሎ ወጣ። በ7 አመት ያው ወጣሁ የተመለሸ ማለት ነው። ከዛ ግዳጅ ነበረ፣ የተማሪዎች በግዳጅ ያስገቡ ነበር። ድጋሚ ደግሞ እንድገባ ተደረገ ማለት ነው። በግዳጅ ማለት መንግስት ነው የሚያስገባው? የእናንተ አይነት አኗኗር አካባቢው ላይ ኮመን ነው? የተለመደ አይነት አኗኗር ማለት አሁን ለምሳሌ እኔ ቤተሰብ ውስጥ የተማረ ሰው ሌላ ሰው የለም። አክስቴ የነበረች የተማረችው እሷም 9ኛ ክፍል ደርሳ ከ9ኛ ክፍል በኋላ ተድራ በቃ ሌላ ሰው የተማረ የለም። እኔ ነኝ የመጀመሪያው ማለት ነው በቤተሰብ። ከዛ ልክ እንደዛ እየሆንኩ ስቀጥል 1ኛ ክፍል ገባሁ። ከዛ ከ1ኛ ክፍል እስከ 4ኛ ክፍል እንደማንኛውም ተማሪ ስማር ቆየሁኝ። 4ኛ ክፍል ላይ ግን በጣም የሚገርም ነገር ተከሰተ። 7 ሆነን ነበረ ሰፈር ውስጥ ምንማረው እና 7 ሆነን እየተማርን ሸቅል የሚባል አለ። ሸቅል ማለት
ሰርቶ ገንዘብ ማግኘት ማለት ነው። የኛ አካባቢ ሰው ሌላ ቦታ ሄዶ ሰርቶ ገንዘብ ያመጣል። ሽቀላ ማለት ነው። ከዛ በኋላ እንሂዳሉኝ እኔንም ማለት ነው። 7 ነን ጓደኛሞች ማለት ነው። ከዛ እኔ ለምንድን ነው የሚሄደው ማለት እኔ እንዴት ሄዳለሁ? እነዚህ ሰዎች እንደዚህ ለፍተው አሳድገውኝ እንዴት ነው የሚሄደው? ሸቅል ሂጄ ከተመለሱ በኋላ እንዴት ልሆን ነው? ትምህርቴን ልማር ነው ላልማር ነው? ምን ብዬ ነው የሄድኩት ስልላቸው ነው ብዬ በጣም ጨነቀኝ። ከዛ የዛን ዕለት ትምህርት ቤት መቅረት ነበረብኝ። ምክንያቱም እዛ ብሄድ ልጆች ሊወስዱኝ ነው። ከዛ በቃ ትምህርት የለም ብዬ ቀረው ማለት ነው። ከዛ 6 ልጆች ሄዱ። እምቢ ብላቸው ደግሞ ሊመቱ ይችላሉ፣ ኢንፍሉዌንስ ያደርጉኛል። ከዛ እምቢ ብዬ ቀረው። እነሱ እንደወጡ ቀሩ። በቃ ሄዱ። ከዛ ሲመጡ በቃ ትምህርት ሲገቡ ማልገባቸው አለ ምናምን በቃ ተበታትነው ቀሩ። እና ለዚህ ትልቁ አስተዋጽኦ ብዬ ማስበው ሰፈር ውስጥ በጣም ሰው እየመቱ ነው የሚያሳድጓቸው ቤተሰቦቻቸው። እኔ ደግሞ በጣም ተወድጄ ነበር ያደግኩት። በጣም ወደው ነው ያሳደጉኝ፣ ተንከባክበው ነው ያሳደጉኝ። ከነሱ መለየት በጣም ይከብደኛል። ኢቭን ትምህርት ቤት ደርሼ እስከምመጣ የሚያለቅሱ ሰዎች እንዴት አድርጌ ትቻቸው ልሂድ? ስለዚህ የቤተሰቦች ፍቅር ነው እኔ እንድማር ያደረገኝ እንጂ ልክ እንደማንኛውም ሰው እዛ አካባቢ እንዳለው ሰው የሚማቱ ቢሆን ኑሮ እኔም ሂጄ ቀር ነበር ማለት ነው። ከዛ ልክ እንደዚህ እየተማርኩ እያለ ደግሞ 6ኛ ክፍል ላይ ክረምት ላይ ቤታችን ተቃጠለ። የሳር ቤት ነበርና መብረቅ መታው እና ቤታችን ተቃጠለ። ቤታችን ሲቃጠል ሰው ቤቱኝ ነበር የተማሩት። ግማሹን ሰሚስተር የ6ኛ ክፍልን ግማሹን ሰሚስተር ሰው ቤት ተጠግተን ነበር የተማርነው። ቤቱ አልተሰራም ማለት ነው። ከዛ ልክ ከግማሽ ሰሚስተር በኋላ ቤቱ ተሰራ። ከዛ እነሱ ጋር ገባሁኝ ቤተሰቦቻችን ጋር በቃ የራሳችን ቤት ላይ ሆነን ከዛ እስከ 7ኛ ክፍል ላይ የራሴን ስራ መስራት አለብኝ ብዬ አሰብኩ እና ሳጣራ የሚባል ታውቃለህ? በቀርከሃ የሚሰራ እሱን ለመድኩኝ። ሌላ ቦታ ሄጄ 1 ቀን ሙሉ ዋልኩና እንዴት እንደሚሰነጠቅ እንዴት እንደሚሰራ ምናምን እሱን ተማርኩኝ። እሱን ከተማርኩኝ በኋላ ቤተሰቦችን እሱን ሰርቼ ልብስ መግዛት፣ ለአያቴ ልብስ መግዛት፣ ለሴት አያቴ ልብስ መግዛት። ያ አባቴ ደግሞ አያቴ ደግሞ ትንሽ ይጠጣ ነበር እና ለሻይ ለሱ ሰጠው በጣም ደስ ይለኛል። ከትምህርቱ በላይ እሱ ያስደስተኝ ነበር። ኦኬ እና እንደዛ ነበር። በቃ በጣም ደስ ይለኝ ነበር። ውሃ አመጣለሁ፣ ቤት እጠርጋለሁ። ማድረግ ያለብኝን ነገር ምችለውን በዛ እድሜ ምችለውን ሁሉ ነገር ስለማድረግ በጣም ይወዱኝ ነበር። 7ኛ ክፍል ሆነ እስከ 7ኛ ክፍል ባለው ማለት ነው። ከዛ ልክ 7ኛ ክፍል ላይ ከ1ኛ ክፍል እስከ 7ኛ ክፍል ከ9 እስከ 15 ነበር ደረጃ የሚይዘው። ተማሪው ግን በጣም ብዙ ነበር፣ 90 እንዲያው 1ኛ ክፍል ላይ አስታውሳለሁ 102 ነበር አንድ ክፍል ውስጥ ማለት ነው። እና ጠዋት ካልደረስ ቁመ ነው የምትማረው። ጠዋት ቀድመ ከሄድ ተቀምጠህ ትማራለህ። 50 ምናምን ሰው የሚሆን ተቀምጦ የሚማረው አለ። ከዛ ውጭ ያለው ቁሞ ነው የሚውለው። እና ወንበር ለመያዝ ሲባል በጠዋት እንዴት ነበር እኔ ቆማችሁ ማለት ሁሉንም ፔሪድ የሚገርም ነው። በጣም የሚያስቅ ነው። እና አሁን ክላሷ ራሱ እንዴት እንደምትታይ አሁን ጭቃ እንትነች 3 ወንበሮች አሉ። እዛች ጋር ነው ሌላው የሚቀመጥ እንጂ የግል ወንበር ምናምን የሚባል የለም። ያረፈደ ሰው በቃ በቃለት የለም። እንኳን ያረፈደ አይደለም በጠዋት በቃ 1 ሰዓት ተኩል ምናምን ካልደረስ ወንበር አይደርስም። 50 ምናምን ወንበር ነው ያለው፣ 70 ምናምን ሰው ቆሞ ነው ያለው። እና ከጫፍ እስከ ጫፍ እንዲታፍነ ነው ምንለው። ይገባችኋል ግን ምን ይግባና አናውቀውም። ከዛ ከ1ኛ ክፍል እስከ 7ኛ ክፍል እንደዛ እየሆንኩ መጣሁና ልክ 7ኛ ክፍል ላይ ያችን ስራ ስለጀመርኩኝ ትምህርቱን በእንግሊዘኛ ሆነ። በእንግሊዘኛ አሁን ብዙ ሰው በ9ኛ ክፍል ላይ ነው እንግሊዘኛ የሚጀምረው። እኛ 7ኛ ክፍል ላይ በአገው ስለምንማር የአገዎች ተብሎ እንግሊዘኛ መጣ እና እንግሊዘኛ በጣም ወድ ነበር። ግን እንዴት እንደሚጠና አላውቅም፣ እንዴት እንደሚነበብ ምንም አውቀው ነገር የለም። ሰው አንቦ ውጤት እንደሚያመጣ ሁሉ አላውቅም። ባይዞ እስከዛ ምንም አውቀው ነገር የለም። ከዛ ልክ 7ኛ ክፍል ላይ እንደዚህ በጣም ውጤት ሲወድቅ እንዴት እንደዚህ 22ኛ በመጀመሪያው ሰሚስተር 22ኛ ቀጥሎ ባለው ሰሚስተር 23ኛ ደረጃ ሲይዝ እንዴት እንደዚህ ይሆናል? እንደዚህ ሁኝማ በቃ ወደቁ ማለት ነው ምናምን እያልኩ እያሰብኩ እያለ 7ኛ ክፍል መጨረሻ ላይ 2 ጓደኞቼ 1ኛና 3ኛ ደረጃ የሚይዙ ተጣሉ። ከዛ እነሱን መገላገል ስገባ ይልዘርብል አንተ ደደብ ምናምን ብሎ አንደኛው እንትን ሲለኝ ያቺ ደደብ የምትለው ቃል አይምሮ ውስጥ ቀረች። እነሱን መገላገል እንትቼ እኔ ለራሴ ወደቅኩ ማለት ነው። በጣም ደንግጫለሁ። ማለት እንደዚህ ሰውም ሰድቦኝ አያውቅም።
ቤተሰቦቼ በፍቅር ነው ያሳደጉኝ። በቃ ይሄ በጣም በቃ የኔን ቤተሰቦችን ምንንም ሁሉንም ያሰደበን ነው የመሰለኝ እንጂ እኔ ብቻ የተሰደብኩም አልመሰለኝም። ከዛ ላይ የዓለማችን ህዝብ ሁሉ የሰማ ነው የመሰለኝ። ግን የሰማሁት እኔና እነዚህ 3 ልጆች ነን፣ ሌላ ሰው አያውቅም። ግን እኔ የመሰለኝ በወቅቱ በቃ ሁሉ ዓለም የሰደበኝ ነው የመሰለኝና በቃ ወይ መሞት ነው ወይ ማሸነፍ ነው በቃ እንትን የገባኝ ማለት ነው። ከዛ እነሱ ጋር አልተጣላሁም። ሂጄ ምሳ ልበላ ያለው በጣም ተናድጄ ማለት ነው። ከዛ ማንበብ ጀመርኩ። የዛለት ጀምሬ በቃ ምን ማድረግ እንዳለብኝ ምንም ማውቀው ነገር የለም። መንገድ የሚያሳየኝ እንደዚህ አንብ እንደዚህ አታንብ ብሎ የሚያሳየኝ ሰው የለም። ግን ያ አክስቴም እስከ 9ኛ ክፍል የተማረችውም እሷም አዲስ አበባ ስለነበረች የኔ ዳይሬክሽን የሚያሳየኝ ሰው የለም። ብቻ ተማር ይሉኛል እንዲሁ ማለት ነው። እንዴት እንደምማር ምንም ማውቀው ነገር የለም። ለምን እንደምማር ማውቀው ነገር የለም። ከዛ እንደዛ የሆኑ ስመጣ ልክ ይቺ ቃል በጣም ስለበደለችኝ 1 ወር ከ2 ሳምንት ክረምት ላይ ማለት ነው እሱን ነበር ማስበው። በቃ እንዴት አድርጌ ነው ደረጃ የሚይዘው ያለዛ ተሰድቤ ልቀር ነው። ከዛ እንደዛ ያልኩኝ ምናምን ቆየው። መጨረሻ ላይ 8ኛ ክፍል ላይ 5ኛ ደረጃ ያዝኩኝ። እኔ ያነበብኩት ለአንደኝነት ነው። ግን ያን ሁሉ አቋርጬ 5ኛ መያዜ እንደ ስኬትም አላየሁት። ልክ አስተማሪ ይመጣና ከ60ው 60 ያመጣ እሱ ብቻ ነው ይላል። 3 ክፍል ምናምን አለና ብቸኛው ከ60ው 60 ያመጣ ይሄን ሳብጀክት እሱ ነው። ይሄን ሲባል ምን ባላመጣ ደግሞ ላለው በቃ ይፈራለሁ። በቃ ህዝቡ ሁሉ እኔን ነው የሚያይ። እደነግጣለሁ። ማለት ስኬት እንዴት እንደሚያስፈራ መጀመሪያ ጊዜ ያየሁት እዛ ነው። እና ውጤቱን በውስጥ ለውስጥ ፈልገዋለሁ። ደግሞ እንደዛ ሲናገሩ ደግሞ ይጨንቀኛል። ከዛ እንደዛ ይሆን ቆየሁኝ። መጨረሻ ላይ 8ኛ ክፍል ላይ እንደዛ ያዝኩኝ። ከዛ ሰከንድ ሴሚስተር ላይ አያቴ ታመመች። አያቴ ስታመም እኔ በቃ ጨለመብኝ። ማለት አሁን እንደዚህ ሆኖ ውጤት አመጣ እንዴት ነው ደግሞ አበደ ወደቀ እንደዚህ ይሉሃል አሉኝ። ደግሞ ጓደኞቼ እየመጡ ማለት ነው። ለምንድን ነው አበደ የሚሉት? ውጤት ከፍተኛ ውጤት እንደዚህ ከዛ መጥቶ እንደዚህ ሰርቶ የሚያቅሰው የለም በታሪክ እዛ ትምህርት ቤት ማለት ነው። ኦኬ 20 ምናምንኛ ይወጣ የነበረ 5ኛ መውጣቱ 22 23 ይወጣ የነበረ ሰው 5ኛ መጥቶ መውጣት በዚያ 1 አመት ዲፈረንስ ውስጥ ማለት በዚች በ2 ወርና በ3 ወር ዲፈረንስ ውስጥ የሚታሰብ አይደለም። በቃ አልተለመደም። እና እንደዛ ብለው ልጆቹ ደግሞ እየመጡ አንድ ልጆች መድኃኒት ከየት ነው የወሰድከው እባክህ አሳይ በምስጢር ይሉኛል። የእውቀት መድኃኒት ነገር እኔ በጣም ይገርመኝ ነበር። ማለት ከዛ በፊት መድኃኒት ወስደው ነው እንደዚህ የሆኑት ምናምን ሲባል አላምንም ነበር። ለዛም ነው እኔ ሆን ብዬ ማጥናት የጀመርኩት ማለት ነው። ከዛ ምሳሌን የሚሆነኝ ሰው ሰፈር ውስጥ ስፈልግ አንድ ልጅ አለ እስከ 3ኛ እስከ 4ኛ ደረጃ የሚወጣ ልጅ አለ። እና አንድ ቀን ሂጄው እያለሁ እሱ እንዴት እንደሚያጠራ ለማየት እሱ እኔን አላየኝም። ቀኑ ሙሉ እያለሁ እና ሲሄድ ምን አረገ ቀኑ ሙሉ ያነባል። እኔ ቀኑ ሙሉ እንደሚነበብም አላውቅም። እንኳን ቀኑ ሙሉ አይደለም 2 ሰዓት 3 ሰዓት ማንበብ የሆነ እንደ ውርደትና እንደ ሸም ነበር የሚታይ። ከዛ ቀኑ ሙሉ ሲያነብ ቆይቶ ዝናብ ዘነበ። ዝናብ ሲዘንብ የሆነ ዛፍ አለ። ዛፉ አጠገብ ሆነና ዝናብ እየዘነበ ራሱ ያነባል። ምሳ ራሱ አልበላም። ከዛ በጣም የደነቀኝ ከሁሉ ማለት ነው ሽንት ቤት ሜዳ ላይ ነው የሚወጣው። ሽንት ቤት ወጥቶ ያነባል። ተከፍቶ ቁጭ ብሎ እኮ ያነባል። ከዛ ምን አልኩኝ እኔ የዛን ሰዓት ሱን ሳይው እኔ እንደውም ጎበዝ ነኝ ማለት ነው አሉ። ምንም ሳላነብ እነሱ ጋር እንዴት ራሱ ከአንድ ክፍል ውስጥ ራሱ እንዴት ኖርኩኝ ብዬ አሰብኩ። በቃ በጣም ተደነቁ። ከዛ ልጁን ስጠይቀው አዎ እንደዚህ እኮ ነው የምናነበው አለ። እንደዚህ ያነባችሁ ነው እንደዚህ ያላችሁት? አይ እንደዚህ ከሆነ እኔ ሁሉን ብበልጣችኋለሁ። ምክንያቱም እስካሁን ዝም ብዬ የቆየው ሰው በትንንሹ ነው አንተ በቃ ምናምን አልኩኝና በደንብ ማንበብ ጀመርኩኝ። እንደዛ ሆንኩኝ። ከዛ 8ኛ ክፍል እንዳልኩህ ሰከንድ ሴሚስተር ላይ እናቴ ታማ ምናምን ቆመ። በቃ ይሄ ልጅ አብዷል ብሎ ያወራሉ አሉ አስተማሪዎች። እንደዚህ ሆኖ አይታወቅም፣ የሆነ መርዝ ወስዶ ነው በዛ መንገድ ነው የሚሆነው፣ በቃ የትምህርት ምናምን ወስዶ ነው የሚሆነው፣ እሱ አብሾ ይባላል። በቃ እሱ አሳብዶት ነው እንጂ አይቀርም ነበር። እንዴት ነው ይቀራል? ተማሪዎች ደግሞ አብዛኞቹ እኔ አካባቢ ስላልሆኑ አዎ እንደዛ ነው የሚሆን እያሉ ሁሉም እርስ በርሳቸው ያወራሉ ማለት ነው። ከዛ ሲሄድ ጸበል ተጠምቆ ነው የመጣው ወይስ እንዴት ነው እኔ አይገባኝም። እና ከዛ እንደዛ እየሆነ 8ኛ ክፍልን መጨረሻ አካባቢ ላይ ያው ኤግዛም አካባቢ ላይ ምናምን ፈተና ወሰድኩኝና እኔ 8ኛ ክፍል የገባሁት ለማለፍ አልነበረም። ምክንያቱም አላነበብኩም ብዬ ስላሰብኩኝ
7ኛ ክፍልም እንደዛ ስለነበርኩኝ የ7 እና የ8 ነው የሚመጣው ሚኒስትሪ አይደለም ከዛ አላነበብኩም ብዬ ስላሰፉ ያልፋለሁ ብዬ አይደለም የገባሁት ፈተናውን ሊውና ለቀጣይ ይሆነኛል እስኪ እንዴት ነው የሚፈተኑት አይነት ነገር ነው የገባሁት ፎርም ግን ሞልቼ ስለነበር ተፈተንኩኝ ከዛ የማልፍ አይነት ስሜት ተሰማኝ ከዛ ማለፊያ ነጥብ አካባቢ ሁኜ ማለፊያው 45 አካባቢ ነበር እኔ 53 አካባቢ አምጫ ያለፉኝ ደስ አለኝ ከዛ ልክ እንደዚህ ይሆን ይያለ ልክ ሁሉም ተማሪ ተበታተነ ማለት 8 እስከ 8 ነው እኛ ጋር ትምህርት ቤት ያለው ከዛ በኋላ ተበታተነ ወደ ተለያየ ቦታ ማለት ነው ከዛ 9ኛ ክፍል እኔ ተመላልሼ ነው የተማርኩት 9 ኪሎ ሜትር ነው እኔ ካለሁበት ትምህርት ቤቱ 9 ኪሎ ሜትር ነው ሃይ ስኩል ፕሪፓራቶሪ ያለበት ማለት ነው ልክ እዛ እየተመላለስኩ እየተማርኩኝ በምንድን ነው የምትመላለስ በእግር አረ ስትሄድም እንደዛው ስትመጣ በእግር ነው ምንም አይመስለኝም በቃ በጣም ደስ የሚለኝ ትምህርት ስለምወድ ማለት ነው ምንም አይመስለኝም እና ብዙ ጊዜ ማነብ የነበርኩት መንገድ ላይ ነበር ያነበብክ ነው የምትሄደው ስመጣ ያነበብኩ ነው የምመጣው ሲሄድ እንኳን ስለሚያረፍድ 2 ሰዓት ምናምን ይፈጃል መንገዱ ስለዚህ በጠዋት ወጥቼ 2 ሰዓት ላይ መግባት አለብኝ ይሄ ስለሆነ ሲሄድ አላነብም ስመጣ ግን ያነበብኩ ነበር የምመጣው ብዙ ጊዜ ቁጭ ብዬ 30 ደቂቃ በላይ አንብቤ አላውቅም 9ኛ ክፍል ሆኜ ማለት ነው ያነበብክ ነው መንገድ ላይ ነው በቃ ያነበብኩ ምናምን መጣው እና በዛ ለምጄ አሁን ራሱ ቁሜ ሳነብ ስጓዝ ምናምን ደስ ይለኛል ያ ልምዱ ነው ማለት ነው እና በእንቅስቃሴ ማንበብ ጥሩ እንደሆነም ይገባኛል ንቃት አለው ምናምን ልክ እንደዛ የሆንኩኝ 9ኛ ክፍል ላይ እንትን ስል ስማር 9ኛ ክፍል ሰኔ አካባቢ ከፍተኛ ዝናብ ዘነበ ከፍተኛ ዝናብ ሲዘንብ ምንም ሰፈር የለም እዛ ሜዳ ነው በረዶ ሁሉ ነው የጣለው እና የት ልግባ መንገድ ላይ ነው መጓዝ ራሱ አልችልም አይታይም ከዛ በቃ ተቀጠቀጥኩኝ በጣም ተገረምኩኝ በቃ እንደዚህ የሆነ ኃጢአት የገባሁ ነው የሚመስለኝ መጠለያ የለም ምንም ነገር ከዛ ልክ እንደዛ ሁኜ ተመታሁኝ ምናምን ደብተሬ የሚታሰብ አይደለም እኔ ራሱ መትረፌ በጣም ይገርማል ከዛ ልክ ቁሜ ጨረስኩት በቃ ምንም መጠጊያ የለው ቁሜ ከጨረስኩት በኋላ ልክ ሄድኩኝ ቤት በቃ ደብተሩ ከጥቅም ውጭ ነው አሰጠዋለሁ ብዬ ሳይው ምንም ነገር የለው ከዛ አስተማሪዎች ለቋል ምንም ነገር በቃ ዱቄት ሆኗል ከዛ አስተማሪዎች እንዴት ነው ደብተር ምናምን ማስሞላት ምን ይላስሞላ 10 ቀንም አይሆንም ደብተር ለማስሞላት ቀኑ ደርሷል መጻፍ አልችልም ከዛ በቃ ደብተሬ እንደዚህ ተበላሽቷል ምናምን ስላቸው አይ አንድ አስተማሪ ብቻ ነው ከ10 9 የሞላልኝ ሌሎቹ 3 2 4 ክፍል ስላለ ተብሎ ማለት ነው የደብተር ማለት እና እኔ ደግሞ ዝናብ ሲመታ ያዩኝ ነው መሰለኝ እና እነዚህ ሰዎች እንዴት አይረዱኝም እነሱ እንዳላዩኝ ምንም ይገባኝ ነገር የለም እኔ የሚገባኝ ዝናቡ እየመታኝ እዛው ተሰብስበው እንዳዩኝ ነው የሚሰማኝና እንዴት አይረዱኝም ብዬ በጣም እናደድ ነበር ግን ያው ሆኖ 9ኛ ክፍል ያው ዝም ብዬ አማካይ ተማሪ ሆኜ ያለፉኝ 11ኛ 9ኛ እንደዚህ ያዝኩኝ ቆየሁኝ ከዛ 10ኛ ክፍል ላይ ነው በጣም ከባዱ ፈተና የገጠመኝ 10ኛ ክፍል ያለው አንድ ሰሚስተር ተመላልሼ ነው የተማርኩት እንደ 9ኛ ክፍል ማለት ነው ከዛ በኋላ ዶርም መያዝ ነበረብኝ ልክ ዶርም እዛ ትምህርት ቤቱ አጠገብ ማለት ነው ዶርም ያዝኩኝ እንጀራ ራሴ ነኝ ማሳፈው ሌላ በቃ አስፈላጊ ነገሮች ራሴ ነኝ ማደርገው ምናምን እዛ በጣም ተፈተንኩኝ አዳዲስ ነገሮችን መልመድ ነበረብኝ ከዛ ልክ እንደዛ ዶርም ሲዝ ተከራይተህ ነው ወይስ ተከራይቼ ከዛ ዶርም ሲዝ አንድ ልጅ ነበር 9ኛ ክፍል ነው እሱ እኔ 10ኛ ክፍል ነኝ እና 9ኛ እና 10ኛ ክፍል ሆነን አንድ ቦታ ያዘን ግን ያው የገጠር ልምድ ያለው ሰው ራሱ ከተማ ላይ ሲከራይ ራሱ ወደ ገጠር ሆኖ ነው የሚከራየው እና ወደ ገጠር ሆኜ ነው የተከራየሁት ከዛ እስከ 3 ሰዓት መብራት አይደምቅም ወፍጮ አጠገቡ አለ ኃይል በጣም ያንሰዋል ከዛ 1-2 ወር ከቆየው በኋላ ፈተና ደረሰ እኮ መቼ ላነብ ነው እኔ ደግሞ ቀድሜ ነው ማነበው እንጂ ተነስቶ ማንበብ የሚባል አላውቅም ከዛ ያ ልጅ አይ በቃ ዶርም መቀየር አለብን ወደ ከተማ መግባት አለብን ስለው አይ እኔ 9ኛ ክፍልም ስለሆንኩኝ እዚህ ልሁን አንተ ግን እዛ መሆን ትችላለህ አይነት ነገር አለኝ ሲላይ አመሰግናለሁ ብዬ ሌላ ቦታ ዶርም መያዝ ነበረብኝ ወደዛ ወደ ከተማ ገባው ማለት ነው ግን ከዛ በፊት አንድ የረሳሁት አንድ ሴትዮ ነበረች
እና አንድ ሴትዮ ምን አለች እኛ ልክ ዶርም ስዲዝ ማለት ነው ልጄም አብራችሁ ትሆናለች ሶስተኛ ማለት ነው ሴት ልጅ ነች አንድ ጉም ነች እና እንዴት እንደዚህ ታስቢያለሽ እንደዚህ አይደረግም ማለት እንዴት ብታስቢ ነው እንደዚህ በዚህ ዘመን እህትና ወንድም እየተዋለደ ባለበት ዘመን አንድ ክፍል ውስጥ 3 ሰው ቤተሰብ ያልሆነ የአካባቢ ሰው እንዴት አንድ ላይ ይሆናል መሆን የለበትም አልኳትና ሴትዋ በጣም ተናዳ ሄደች እናቷ ማለት ነው ከዛ ይቺ ልጅ በኔ በተናደደችው ሌሎች ልጆች ጋር 2 ልጆች ያስገባቻት ከዛ ሁሉም ኢፌክቲቭ ሳይሆኑ ቀሩ በጣም ከባድ እኔ ቀድሜ ያሰፉት ፈተና እነሱ ላይ ገጠማቸው ስለዚህ አሁን እዚህ ጋር ማስታወስ የምፈልገው ተማሪዎች ሴቶች በተለይ ወንዶች ጋር መከራየት የለባቸው በጣም ኖር ነው አይደረግም መደረግ የለበትም ሴትዮዋ እንዴት አስባ ነው አላቅም አላቅምና በጣም መስዋዕትነት ከፍለዋል ወንዶችም እሷ ሴቷም ራሱ ማለት ነው እና እንደዚህ አይነት ሰዎችም አሉና ጥንቃቄ ያስፈልጋል ከዛ ልክ 10ኛ ክፍል እንደዛ ሁኜ በጣም መስዋዕትነት ከፍዬ ምናምን እዛ ሁኜ ዶርም ሁኜ ምናምን ከተማርኩ በኋላ እዛ ዶርም ስማር ሳጣራ እየሰራው ነው የምማረው ድሮ ማቃት እውቀት በጣም ጠቅማኛለች ሳጣራ እየሰራው ዶርም ራሴ የሚከፍለው ለሻይ ቡና ራሴ የሚከፍለው አንዳንድ ትምህርት ቤት ወጪዎች ራሴ የሚከፍለው እንደዛ እየሆንኩ ቆየው ማለት ነው ከዛ ይሄ ማለት ግን የሚያግዘኝ ሰው የለም ማለት አይደለም የቤተሰቦች የሚያግዙኛል ያሳደጉኝ ማለት ነው ያሳደጉኝም ያግዙኛል የእህቴ ባልም የሚያግዘኛል እህቴም ታግዘኛለች እንደገና አክስቴም ደግሞ አይዞ ይሉኛል ግን እዚህ ላይ በጣም ኤክስኪውዝ ነበረብኝ ኤክስኪውዝ ማለት ሳይኖረኝ አለኝ ማለት ነው የለኝም እኮ ደውለው በቃ እንዴት ነው እንላክልህ ምናምን አለኝ ይሄን በቃ መፍታት አልቻልኩም በጣም ብዙ ጊዜ ተቸግሬ ነበርና እዚህ ጋር ማስታወስ የምፈልገው ሰው ከለለው ነገ እንደሚሳካለት ካወቀና ካመነ መቀበል አለበት እንኳን ልስጥ የሚል ተገይቶ ስጡ ብሎ መቀበል አለበት ኦሬዲ ትልቅ ሰው እንደሚሆን በቃ በራሱ እንደሚከተማመነ ለምን ወደ ኋላ ይላል እና ወደ ኋላ አልነበረ በጣም ይሄ በጣም ትልቅ ይሳራ ነበር እስከ 12 ክፍል ድረስ ማለት ነው እና እንደዚህ ይሆን ይቆየኝ ከዛ ልክ በጣም ሰፈር ስላረኩኝ 10ኛ ክፍል በኋላ ዲፕሎማ መማር ፈለኩ ዲፕሎማ መማር የፈለኩት በዛ በእኛ ጊዜ ለዲፕሎማ 240 ብር ትከፈላለች እና እሷን ተስፋ አድርጌ ነው እንግዲህ ዲፕሎማ ልማር ማለት እንጂ ትምህርት ፖቴንሻል አለኝ 10ኛ ክፍል ውጤት መጥቶልኛል ፖቴንሻል አለኝ 10ኛ ክፍል መማር ይችላል ነበር ግን ያችን ተስፋ አድርጌ 240 ብር ማለት ነው እሷን ተስፋ አድርጌ በቃ ዲፕሎማ መማር አለብኝ ስል የአክስቴ ባል አዲስ አበባ ያለው ውጤት መጣለህ ወይ ብሎ ደውለልኝ ብዙ ነገሮች ያግዘኝ ነበር ልብስ እንደዚህ አይነት ነገሮች ያግዘኝ ነበርና አው መጣልኝ ያልኩትና ከዛ አሁን ምን ታስባለህ ሲለኝ አይ አሁንማ በቃ ዲፕሎማ ለማር ነው አልኩት እኔ ክረምት በቃ ወስኛለሁ ኦሬዲ ማለት ነው ማለት አስተሳሰባችን ምን ያህል ዝቅ ያለ እንደነበረ ማለት ነው ከዛ ልክ እንደዛ ብዬ ስለው በጣም ተገረመና እኔ በወር 500 ብር እልክልሃለሁ አይበቃህም ወይ አለኝ ይበቃኛል ካልኩ በኋላ ግን በውስጤ እንዴት ነው እሱን እያስላኩ ሁሌ የምጠቀመው እንዴት ቤተሰቦች አንደኛ ቤተሰቦችን ይረዳል ቤተሰቦችን ስለሚረዳ በቃ በጣም ፈራው ከዛ ግን ሌላ አጎት ደግሞ ማላቀው አጎቴ ነበር በእናቴ በኩል ማለት ነው እና እሱ ደግሞ አይ በቃ እኔ ማግዘዋለሁ ችግር የለውም አይነት ነገር ሲል አይ 2 ሰው ሪዘርቭ እንኳን ካያስገኝ ምንም አልልም አይነት ነገር አልሁና 11ኛ ክፍል ትምህርት ጀመርኩኝ ማለት ነው 11ኛ ክፍል ትምህርት ጀምሬ ግን ይሄ እስር ቤቱ አለ ማለት በውስጤ ባይምሮ የማስበው እያለኝ የለኝም ማለት ሳይኖረኝ አለኝ ብለው ነገር ማለት ነው እሱ ነገር ስላለ እሱ በጣም ገደለኝ በቃ በመጨረሻ በቃ ተቸገርኩ እና ደውሎ እሱ ለላክልህ ሲለኝ አለኝ ነው አሉ ግን እኔ የለኝም ከዛ ልክ እንደዚህ ይሆን ያለ እንደዚህ ይሆን ስኖር 11ኛ ክፍል 500 ብር ልኮልኝ ነበር ያክስቴ ባል ያልኩ ማለት ነው ከዛ ይሄ ብር በስንት ጊዜ ያልቃል በ3 ወር አለቀ 500 ብር ማለት ነው በ3 ወር ሲያልቅ ስራ ደግሞ አቁሜ ነበር ስራ ማልሰራበት ቦታ ላይ ነበር ትምህርት ቤት ቀይሬ የሄድኩት በቃ እነሱን ተማምኜ ማለት ነው ከዛ በኋላ እኔ በውስጥ የምፈልገው እንዲሁ ዝም ብሎ ገፍቶ እንዲሰጡኝ ነው እንጂ ለስጥህ ካሉኝ በቃ አለኝ ነው ብሎ እንዴት አይረዱኝም አይነት ነገር ነው እንዲሁ ዝም ብሎ እንዴት አይረዱኝ የኔን የሚያቆይ ነው የሚመስለው በቃ ጓዳዬን መጥቶ ያዩ ነው የሚመስለው እንግዲህ ሰውዬው ያለው አዲስ አበባ ነው ከዛ 300 ማለት 500 ብር ጨረሱና
ወደ ቤተሰብ ወደ አያቶች ሄድሁና አይ እንደዚህ ጨርሻለሁ ምናምን ስል አያቴ ምን ቢል ጥሩ ነው 500 ብር በ3 ወር ጨረስኩ አለኝ። በህይወቴ ለመጀመሪያ ጊዜ በቃ ያለቀሱት የዛን ሰዓት ነው ማለት በቃ ያችን ተቸግሬ ነው እንግዲህ 500 አይ 2001 ላይ ነው በቃ እና ተቸግሬ ነው 500 ብር ማድረሰው። ከዛ 500 ብር በ3 ወር ከጨረስኩ መኖር አልቻለም አለኝ። ደግሞ በጣም ያስለቀሰኝ ምኑ መሰለ አያቴ በጣም ፍቅር የሆነ ሰው ነው ግን ይጠጣል በጣም ጠጭ ከመሆኑ የተነሳ እሱ 1000 ብር ከያዘ ማለት ነው በአንድ ቀን አጥፍቶት ይመጣል። ለምሳሌ በቅሎ ምናምን ይባላል እኛ አካባቢና በቅሎ ይሸጣል ጥጃ ይሸጣል 1000 ብር ካለው በቃ ይጠፋል። እሱ 1000 ብር በቀን አጥፍቶ የመጣ እኔ 3 ብር ሙሉ እንደዚህ ስንገላታ ቆይቼ እንዴት አይረዳኝ። የሱን ምንም አያስታውሰው ግን እኔ ልጅ ነው ብሎ ስለሚያስብ ይሄ 500 ብር እንዴት ያልቃል ብሎ ነው የሚያስበው እንጂ ካልጠጣበት እንዴት ያልቃል እንደዛ ይመስለኛል። አሁን አንተ በበሰላይ ነው እንጂ በዛ ሰዓት እንዴት እኔ እንደዚህ ከዛ በጣም አለቀስኩኝ። አንድ ቀን ምግብ ሳልበላው አልኩኝ በቃ በጣም ተናድጄ ምናምን በጣም እናደዳለሁ ምናምን ነገርና ብዙ ጊዜ እንዴት እንደዚህ ይሆናል ምናምን ብዬ ስለማስብ አለ ልክ እንደዚህ የሆንኩኝ እንትን አልኩኝ። ጨለመብኝ በቃ ግን ችግሩ የኔ ነበር። ለምን እዛ ሰውዬ እኮ ብደውል እኮ ቀጣይ መላክ ይችላል አያኛው አጎቴ ጋር ብደውል መላክ ይችላል። ግን ምንድነው እኔ ሱስ ያዘኝ እነዚህ ሰዎች ጋር ነው ካሳደጉኝ ጋር ማለት ነው። ስለዚህ ያሳደጉኝ ሱስ ስለያዘኝ እነዛን ሰዎች በቃ የሆነ ኃላፊነት ያላቸው አልመሰለኝም። በቃ የሆነ ፍርሃት እዛ እንደዛ ይሆን ቆየው 11 ክፍል በቃ እንደምንም አለቀ። ካለቀ በኋላ ግን ያ እንግዲህ ሰዎች ልስጥህ ያሉኝ አለ የሚለው ሜንታሊቲ ሳይኖር ማለት ነው እሱ እንደገና በቃ እኔ መስራት አለብኝ በሚል ትምህርት ቤት እንደገና የድሮ ትምህርት ቤት ተመልሼ ሄድኩኝ። እዛ ትራንስፈር አድርጌ ማለት ነው እዛ ሄድኩኝና ሳጣራ እየሰራሁ እዛ መማር ቻልኩኝ ማለት ነው 12ኛ ክፍል። እዚህ ላይ ማስታወስ የምፈልገው 12ኛ ክፍል ላይ እየሰራሁ ነው የተማርኩት። ከዛ በኋላ መጨረሻ አካባቢ ላይ 1 ወር ሲቀረኝ ብራዘር ሚስት ያገባል ተባለ። 1 ወር እንግዲህ ኢንትራንስ ኤግዛም ይሄን ያህል ዓመት ለፍቼ 1 ወር ሲቀረኝ ማለት ነው ከዛ ብራዘር ያገባል ሲባል አይ አልሄድም እኔማ እንዴት እሄዳለሁ ፈተና ደርሶ እያለ እንዴት ብዬዳለሁ አልኩ ወደ ቤተሰብ ማለት ነው። ከዛ አክስቴም አይ መሄድ አለብህ ቤተሰቦችም ግዴታ መምጣት አለብህ አሉ። የኔን ችግር ማንን ይረዳኝ አጣው እንግዲህ አስብ ሳጣራ እየሰራ ይሄን ያህል መስዋዕትነት ከፍለ ምናምን ከዛ ደግሞ እዛ መሄድ በጣም ከበደኝ። ግን ሄድኩኝ ለካ 1 ሳምንት የሱን ዝግጅት ለማዘጋጀትም በቃ እንትን ለማለትም ቆየሁና ምንም ሳላነብ ማለት ነው። ከዛ ተመልሼ ሲሄድ በቃ ትምህርቱ ሁሉ ጠፋብኝ ተምታታብኝ። 2 ሳምንት ወይስ ሆነ 2 ሳምንት ቀረች ማለት ነው። እና እዚህ ጋር አሁን ማስተዋወስ የምፈልገው ሰው እህት ወንድሞች መረዳት አለባቸው። ምክንያቱም ሰው ይሄን ያህል ዓመት ለፍቶ ይሄን ያህል ዓመት ተሰቃይቶ ይሄን ያህል ዓመት መስዋዕትነት ከፍሎ መጨረሻ ላይ ለአንድ ቀን ሰርግ ተብሎ ውጤታቸው ሊበላሽ ይችላል። እኔ እግዚአብሔር ይመስገን አልተበላሸም። ግን 2 ማርክ ትንሽ ዝቅ ብሎ ቢሆን የምፈልገው ነርሲንግ ነበር። ነርሲንግ መግባት አልችልም ነበር። ስለዚህ መስዋዕትነት ያስከፍላልና ይሄን ነገር ቤተሰቦች ምናምን ይሄን የሚመለከቱ ሰዎች ማስተዋል ቢችሉ በጣም ቆንጆ ነው። ከዛ 12ኛ ክፍል ተፈተንሁና በጣም ከባድ ፈተናዎች የሚጀምሩት እዚህ በኋላ ነው። ልክ 12ኛ ክፍል ተፈተንሁና 12ኛ ክፍል ውጤት መጣ። ከዛ ደብረ ማርቆስ ዩኒቨርሲቲ ደረሰኝ ብዬ ቁጭ አልኩ። ውጤት ስናይ ደብረ ማርቆስ የሚማር ልጅ አለ ኢንተርኔት የሚያሳይ ማለት ነው። ከዛ የት ነው የሞላኸው ብሎ መጀመሪያ ጠየቀኝ። እኔ የሞላሁት ደብረ ማርቆስ፣ ደብረ ብርሃን፣ እንደዚህ ደብረ ታቦር በዙሪያ ያሉ ባህር ዳር፣ አዲስ አበባ ምናምን ነው ብዬ ነገርኩት። ከዛ እሱ ደብረ ማርቆስ ነው የሚማረው። ከዛ ምን ብሎ እንትና አይ ደብረ ማርቆስ ይደርሳል አለ ቀድሞ ማለት ነው። ከዛ እኔ ደረሰኝ ደብረ ብርሃን ነው። እሺ ከዛ ልክ ውጤቱን ስናየው አዎ አንተ በቃ በጣም ወራፋ ነበር። አይ አንተ ቀድሞ ልጁ ሲያጠነጥነው ስለቆየ መሰለኝ
አንተ ይሄው በነርሲንግ ደብረ ማርቆስ ደርሷል ላይ ግን የደረሰ ደብረ ብርሃን ነው አላየሁትም እኔ ደብረ ሚለውን ያየው እኔም አላየሁትም በቃ ከዛ በኋላ ዝም ብዬ ቆየሁና ደብረ ማርቆስ ታህሳስ 14 ነው የጠራው በ2003 ዓመተ ምህረት ኤክስፓንሽን ያረገ ስለነበረ ቆይቶ ነው የጠራው ኦልሞስት ምን ሰከንድ ሴሚስተር በለው ታህሳስ 14 ሲጠራ ደብረ ብርሃን ቀድሞ አንድ ወር ቀድሞ ጠርቶ ትምህርት ጀምሯል አንተ አልሄድክም እኔ አልሄድኩም እኔ ደብረ ማርቆስ ነው የሄድኩት ከዛ ሲሄድ የለም ኢማጂን ይሁሉ ተማሪ የተመደበበት ቦታ ላይ ደርሶት እኔ ግን የለሁም ከዛ በጣም ከባድ ፈተና ገጠመኝ ማለት ነው አሁን ሲታሰብ እዚህ አሁን ለሚያዳምጥ ሰው ለሚያይ ሰው ምንም ላይ መስሎ ይችላል በኔ ውስጥ ገብቶ ካየው ግን በጣም ከባድ ፈተና ነው ከዛ የለም ሲባል እንዴት የለም እንዴ እኔ ደረሰኝ እኔም እርግጠኛ ነኝ እንግዲህ እኮ ባይኔ እኮ ልብ አላልኩትም ግን በቃ ልብ ብዬ ያየሁት ነው መሰለኝ አዛ እንዴት የለም ይባላል ምናምን ብዬ በቃ ቁጭ አልኩና አሰብኩኝ ዌብሳይት ላይ ቼክ ማድረግ ሲሄድ ዌብሳይት አይሰራም ለካ ይዘጋል ተመልሶ ይዘጋል ሰርች ማድረግ ምናምን አትችልም በጣም በቃ ግራ ገባኝ ከዛ አንድ ልጅ አዲስ አበባ ማቀው ልጅ ነበር እሱን ሂድና እስኪ ትምህርት ሚኒስቴር ሂድና ቼክ አድርግልኝ ስለው ይሄ ሐሳብ ራሱ የመጣልኝ ከ4 ቀን በኋላ ነው አሁን ሲታሰብ ዝም ብሎ ወዲያው የመጣ ይመስላል ግን 4 ቀን በኋላ ነውና ከዛ እዛ የአያቴ እህቷ ልጅ ትልቅ ሰው አለዛ እና እንዴት ሳታይ እንደዚህ ትሆናለህ እንዴት ይቀራል ምናምን ብሎ አይ ይሄኛው ልጅም አለ የኛ አካባቢ ልጅ ስለሆነ አይተነዋል አንድ ላይ ነው ያየነው አለው ማለት ነው ከዛ እንደዚህማ ሊሆን እንዴት ይችላል ምናምን ያለ ሰውየውም ግራ ገባው እኛም ሁላችንም ግራ ገባን ከዛ ግን እኔ ወሰንኩኝ በቃ በዚህ አመት መማር ካለብኝ ፈጣሪ ከረዳይና መማር ካለብኝ እዚህ መማር አለብኝ የትም ዩኒቨርሲቲ ደርሶኝ ከሆነ አስቀየረ እዚህ መማር አለብኝ የትም ዩኒቨርሲቲ ካልደረሰኝ ደግሞ ተቆርጦ ከሆነ ያው ማስላክ ይኖርብኛል ሌላ ቦታ ደርሶኝ ከሆነ አንደኛው ኦፕሽን ብዬ ያስቀመጥኩት በቃ ከዛ ቦታ ትራንስፈር አድርጎ ወደዚህ መምጣት ሁለተኛው ኦፕሽን ብዬ ያስቀመጥኩት ደግሞ እዛ ቦታ እኔ እዚህ ቦታ ላይ መጥቼ በስተት እንደቆየሁ ደብዳቤ እንዲጻፍልኝ በማስደረግ በሚቀጥለው ዊዝድሮዋል እንድሞላና በሚቀጥለው እንድማር እንዴ አስተካክሉልኝ ብያሰው ሶስተኛ አማራጭ በግል መማር በየሰራው በግል መማር አለብኝ ብያሰብኩኝ አራተኛ አማራጭ ደግሞ በቃ የ12 ያክፍል ሞልቼ እንደገና ለሜዲሲን ውጤት ማምጣት አለብኝ እንደዚህ አይነት አማራጮች አስቀመጥኩና ቁጭ አልኩ ማለት ነው ከዛ ይሄ ሐሳብ መጣልኝ ይሄ ሐሳብ ሲመጣልኝ ደውዬ በቃ እስኪ ቼክ አድርግልኝ ስለው ቼክ አድርግልኝ ማለት ነው ግን እኔ በጣም ይደንቀኝ ነበር የኔ አይደለም እዛ ላይ ልጆች የዛን ሰዓት ኢንጂነሪንግ ከጤና ወደ ኢንጂነሪንግ ከግብርና ወደ ኢንጂነሪንግ ከዚህ ምንድነው ከቲቺንግ ወደ ኢንጂነሪንግ ያስገቧቸው ነበር እንዳለ እዛ እየተንፈራፈው እየወደቁ ማለት ነው በቃ እኛ አንፈልግም እኛ አስበን የመጣ ነው ይሄ ነው እያሉ እየወደቁ እኔ እኮ ጭራሽ የለውም ግን እነሱን እያነሳና ክሊኒክ እንወስድ ነበር እና እኔ ስነግራቸው አያምኑም ነበር እኔ እኮ ጨርሶም የለውም ግን እኔ ተረጋግቼ ነው ያለሁት እስከ 12 ያክፍል መማር ማለት እኮ በጣም ትልቅ ነገር ነው ምን ሆናችሁ ነው እንደዚህ የምትሆኑት እላቸው ነበር ከዛ ስላቸው የእውነት ከሆነ ይህ ልጅ በጣም ይገርማል ግን የእውነት አይሆንም ይላሉ ማለት እነሱ በእኔ ቦታ ቢሆኑ ሊሞቱ ነበር ማለት ነው ከዛ እንደዛ እየሆንኩኝ ምናምን ተማርኩኝ ያኛው ደብረ ብርሃን ትራንስፈር እንዲደረግ ተደረገ በኮሚኒኬሽን ምናምን ወደ ደብረ ማርቆስ ትራንስፈር እንዲደረግ ተደረገ በጣም ዛጋ ግን ያስተዋልኩት ነገር ምንድነው ቤተሰብ ደወሉ እኔ እንግዲህ ችግር ላይ ያለሁት ግን ቤተሰብ ደውለው እንዴት ነው ሲሉ ምን አልኳቸው ቤተሰብ ተጨማሪ ችግር እንዲሆኑ አልፈለኩም ስለዚህ ምን አልኳቸው ተመቻችቷል በቃ መማር ጀምረናል ምንም ችግር የለም አልኳቸው በቃ ዘጋውት ፋይሉን በዛ ከዛ ምክንያቱም በነግራቸው ኑሮ እነሱም እዚህ ይረበሻሉ እኔም እዚህ ይረበሻሉ በጣም አስቸጋሪ ነበር ግን እኔ እኮ የት እንዳለሁም አይታወቅም ከዛን ሰዓት ግን እንደዛ ብዬ ዘጋዊ በዛ መንገድ እየተማርኩ ቆየሁና የመጀመሪያ ዲግሪን ጨረሱ የመጀመሪያ ዲግሪን ጨረስኩኝ በጥሩ ውጤት በ3.6 ተመረቅኩኝና ምደባ ተደረገ ምደባ በጣ ነበር ምን መደበው ይሄ ስመደብ የተመደፉኝ ሶማሌ ክልል ተመደፉ
ሶማሌ ክልል እጣ ደረሰኝ ማለት ነው። እጣ ደረሰኝ ሶማሌ ክልል እንዲደርሰኝ ያደረኩት እኔ ነኝ ሳላውቅ ማለት ነው። እና አንድ ወር ሙሉ ማታ ማታ ሶማሌ ክልል እንዳይደርሰኝ እል ነበር። ለምን እንደሆነ አላውቅም። ኦኬ ይሄ ሁሉ የኢትዮጵያ ክልል አለ የት መጥቶ እንደገባልኝ አላውቅም። ሶማሌ ክልል ብቻ እንዳይደርሰኝ እንጂ ችግር የለውም እያልኩ ነው የምተኛው። ከዛ ሶማሌ ክልል ሲደርሰኝ ምንም አልደረገጥኩም። ኦልሬዲ አምኜዋለሁ ማለት ነው። ከዛ ሄድኩኝ ሶማሌ ክልል ሁኜ እየሰራሁ ከአንድ አመት በኋላ ማስተርሴን መማር ፈለግኩ። ማስተርሴን መማር ፈለግኩና ሀረር ጓደኞቼ ነበሩ እና በኒውትሪሽን መማር ፈለግኩኝ በምግብ ሳይንስ እና ልጆች በቃ ፈተና እንዳያልፈ ብዬ እያጠናሁ ነው። እኔ አንድ አመት ሙሉ ሳጠና ቆይቻለሁ። ከዛ ልጆች ሳያዩት አላሳለፉትም። እንዴት አንድ አመት ሙሉ ሳጠና ቆይቼ በኒውትሪሽን ለማር ማስተርሴ ማለት ነው። ልጆች ኃላፊነት ወስደው ሳይነግሩኝ ረስተውት ፈተናው አለፈ። በጣም ተናደዱ፣ በጣም አዘኑ፣ ሚስ ተዳረኩ ማለት ነው። ምክንያቱም አንድ አመት ሙሉ ስታነብ ቆይታ አስብ ተዘጋጅ። ከዛ ይሄኛው እንደውም ስላልተመዘገብኩኝ ምንም አልመሰለኝም፣ ግን ይሄ ራሱ ቀላል አይደለም። ከዛ በኋላ ሜዲሲን መማር አለብኝ ብዬ ደግሞ የት ሞላለሁ? ድሬዳዋ ሲሄድ ተመዝግቤ ምናምን ሁሉ ነገር አሟልቼ ማለት ነው። ድሬዳዋ ሲሄድ የኔ ብቻ አልተመረጠም። ምን እንደሆነ አይታወቅም። ለፈተና ሲሄድ ማለት ነው። ይህ ፕሮግራም ግሩም ሆኖ እንዲቀርብላችሁ ስፖንሰራችን አሻራ ዌልነስ ነው። አሻራ ዌልነስ ቁጥር 1 ቦሌ አትላስ አንቲካ ሬስቶራንት 4ኛ ፎቅ የሚገኝ ሲሆን በውስጡም ደግሞ ዮጋ፣ ሜዲቴሽን፣ አርምሞ፣ ማሳጅ፣ ሞሮኮ ባዝ ይሰጣል። አሻራ ዌልነስ 4 ኪሎ ብራንቹ ላይ ደግሞ ሪፍሎክሶሎጂ ይሰጣል። አሻራ ዌልነስ ከልብ እናመሰግናለን። አልተመረጠም። ከ700 ኪሎ ሜትር ነው የመጣሁት። ኢማጂን 700 ኪሎ ሜትር ይህ ሁሉ በረሃ አቋርጬ ሜዲሲን ለመማር እንደገና ሌላ አመት እኮ ሳነብቆች እኮ ከዛ በኋላ ስመጣ በቃ አልተመረጥኩም። ኢማጂን የመጀመሪያው አመት ኒውትሪሽን ለመማር አመቱ ሙሉ ሳነብቆቻለሁ። በዛ በሚቀጥለው አመት ሜዲሲን ለመማር ሳነብቆቻለሁ። ሁለቱም ፌል አደረገ ማለት ነው። ከዛ ልክ እንደዛ ሁኜ ምናምን አስፈተሹ። በቃ በጣም ተናድጄ አስፈተሹ። መፈተሽ እኮ ምንም ጥቅም የለውም ለኔ። ግን ሲፈተሽ ምን አሉ? የስራ ልምድ አታች አልተደረገም ነው የሚል አሉ። ሲፈተሽ ደግሞ የስራ ልምድ አለ። ምን ይደረግ ታዲያ? ምንም ጥቅም የለውም። ከዛ ልጅቱ በጣም ዋርኒንግ ይሰጣት ምናምን ሲባል እንደገና ለምኝ ይቅር በቃ ምክንያቱም እኔ ጋር ጠላት አይደለች አንተዋወቅ። ስለዚህ የተከሰተው ነገር ተከስቷል። በጣም አዝናለሁ። አንድ አመት ሙሉ ዌስት ማድረግ በጣም ያሳዝናል አልሁኝና ከዛ ከሶማሌ ክልል በቃ መኖር ፈልጎ አዲስ አበባ ነበር። ከሶማሌ ክልል ወደ አዲስ አበባ መጣሁና ከዛ በኋላ ሌክቸር ልማርና ማለት ሌክቸር ልወዳደርና ሌክቸር አልፌ በዛ በኩል ማስተርስ አገኛለሁ ይቀለኛል ብዬ አሰብኩ። ከሆስፒታል ነው እንግዲህ ወደ ሌክቸር ይቀለኛል ብዬ እንትን ብለው ማለት ነው። ከዛ የት ሄዳለሁ? ዲላ አወጣና አፕላይ አደረኩ። ዲላም ሳልመረጥ ቀረሁ። ለፈተና ሲሄድ እኔ ብቻ አልተመረጥኩም። ሳየው 3.4 ያላቸው 3.3 ያላቸው ምናምን ተመርጠዋል። እኔ የለሁም። አበዱ በቃ የመጨረሻ በጣም አበዱ። ለምን ተደጋገመ? ከዛ እሺ በቃ አልኩና የዛን አመት ሜዲሲን መማር አለብኝ በቃ እንደገና ብዬ ሜዲሲን አፕላይ አደረኩና ሜዲሲን ተፈተንኩ። ሜዲሲን ተፈትኜ በአንድ ማርክ ወደቁ። ኢማጂን አሁን እዚህ ጋር ሰው አሁን በተደጋጋሚ ወድቆ አይደለም አንድ ጊዜ እንኳን ወድቆ ተስፋ ይቆርጣል። ጨለመብኝ በቃ። ከዛ አሁንም ወልቂጤ ሌክቸር ወጣ። ወልቂጤ ተወዳደርኩ። በ4 ማርክ ወደቁ። ከዛ ደግሞ መጣሁና ደግሞ አዲስ አበባ ዩኒቨርሲቲ ተወዳደርኩ። በህፃናት ሕክምና ማስተርስ ማለት ነው። በ3 ማርክ ወደቁ። ኢማጂን ከዛ በኋላ ልክ ደግሞ በቃ ሌክቸር አሁንም መወዳደር አለብኝ አልኩና ደብረ ብርሃን ሄድኩኝ። ደብረ ብርሃን ሂጄ ሁሉን የቃል ጥያቄ የጽሁፍ ጥያቄ ጨርሼ በ0.36 ወደቁ። ኢማጂን ከዛ በኋላ
አዲስ አበባ ዩኒቨርሲቲ አሁን በድንገተኛና ጽኑ ህሙማን ማስተርስ በያዝኩት ማለት ነው ፖስት ተደርጎ የኔ ፖስት አልተደረገም። አልፍ ያለው ኖርማሊ ግን ፖስት አልተደረገም። ከዛ የመስቀል ቀን ነበረ ጓደኞች አይተው ምናምን አይ በቃ ይሄ ሰውዬ አላለፈም። በቃ አበርኩ የዛን ሰዓት በቃ ሊትራሊ በቃ አበርኩ ነው። በቃ የመጨረሻ እንዴት ሁኜ ነው እንደዚህ ሁኜ የምኖረው? ጠቅላላ ሰው የሚያወራው ስለኔ ነው። ወይ አያልፍ ወይ አይቶ ወይ አያልፍ ወይ አይቶ ምን አይነት ፍጥረት ነው? በቃ ለረበሽኳቸው። ምክንያቱም ሌሎቹ ተረጋግተው ነው ቁጭ ያሉት። ይሄ ሁሉ አንዴ ይሄ ሁሉ ሰው ማለት ነው ተረጋግተው ቁጭ ብሎ ሰውን እየሰራ ነው። እኔ ግን እዛ ሂጄ እዛ ተመትቻለሁ። እዚህ ደግሞ ስመጣ አይወድቁ እኮ ነው ምን ይላሉ። እዚህ ጋር አሁን አንደርስታንድ ማድረግ ያለባቸው ተማሪዎች አላማ እስካላቸው ድረስ እስከ ጥግ ድረስ በቃ የሚፈልጉት አላማ እስከሆነ ድረስ መቀጠል አለባቸው እንጂ ሰዎች በቃ ያልፋል ይወድቃል ምናምን የሰዎች አስተያየት ብሰማ ነው ገና በአንድ ሙከራ እዛው ልሞት ይችላል። በጣም ከባድ ነበር። ያበደ ሰውም አለ ኢቭን ሁለቱ ምናምን ሞክሮ ማለት ነው እስቲል ራሱ በጣም ኢንኩዌሽን የሆነ ሰው አለና እንደዛ ሁኔታ ውስጥ መጣሁኝ። ከዛ ግን በቃ በከባድ ጸሎት አረኩ። ይሄ አሁን ያለ አልፌ 4 ዓመት ያገለግልኩት ፊልድ ላይ ማለት ነው ጸሎት ሳረግ ድጋሚ ፖስት ተደረገ ብለህ ታምናለህ? እኔ ግን ጸሎት ያረኩት ለሱ አልነበረም። ለሌላ ፈተና ቀጥሎ ሌላ ፈተና ቀጥሎ ሌላ ፈተና አለ ለሱ ነበር ያረኩት። ከዛ ሁለቱንም አላለፈም። የሚገርም ያው ፈተናውንም ያኛውንም አይኛውንም አለፈ። ከዛ እኔ በዚህኛው በኩል ስገባ ማለት ነው እነዚህ በጣም አይ ወድቋል እኮ ብለው እነሱ ደምድመዋል። አይ መጥቷል ምናምን ይላሉ ማለት ነው። እኔ ሁለት ቦታ ማለፍ ያለው ግን እነዚህ መጥቷል የሚሉ ፒር ኢንፍሉዌንስ ምን ያህል ከባድ እንደሆነ በጣም ከባድ ግራቪቲ። ከዛ በኋላ እኔ አልፍ ያለው ያለፈ ሰው እንግዲህ የሚሰማው ስሜት ታውቀዋለህ። ሰው አይ በቃ ወድቋል እኮ አይ ምናምን እያሉ ማለት ነው። ዝም አልኳቸው። እንዴ ተጫወት እንጂ ምንድን ነው? እኔ አልፍ ያለሁ ተኮፈስኩኝ ማለት ነው። ምክንያቱም ከዚህ በፊት በጣም ሙቻለሁ። አየህ በጣም ተጠቅጥቅ ያለው ሁሉም ሰው ኮርኩሟል። እንደዛ ይሆን ቆየኝ። መጨረሻ ላይ እግዚአብሔር ይመስገን በዚህኛው ግራጁዌት አደረኩኝ። ከዛ በኋላ ልክ ሞቲቬሽናል ስፒቾች የንቃተ ህሊና ስልጠናዎች በተለያዩ ቦታ እንዳሉ ሳይ ምንም እንደማላውቅ ገባኝ። እስከዛ እኮ በጣም አውቃለሁ ብዬ ነው የማስበው። አውቃለሁ ብዬ ስለማስብ ነው እንደዛ መቃጠለው መናደደው በቃ እንደዚህ መታገለው ሁሉ ማለት ነው። ግን እዛ ላይ የተረዳሁት ነገር ምንድን ነው እንዳልፍ የረዳ አንደኛ ጸሎት ነው። ሁለተኛ ደግሞ መረጃ አልፈልግም ነበር። መረጃ ፈልጌ እንደዚህ ምን እንደሚያስፈልግ አውቄ ምናምን አይደለም የሄደው የነበርኩት። ዝም ብዬ ነበር ሂጅ መፈተነው። በቃ ማለት ምን ያህል አንድ ነገር እንዴት መፈተን እንዳለብኝ ምን ነገሮች እንደሚያስፈልጉ ቀድሞ ማወቅ ያለው ቫልዩ። ስለዚህ ይሄን ያህል ጊዜ 5 ጊዜ ሚስ ተደርጊያለሁ፣ 5 ጊዜ ደግሞ ፌል አድርጊያለሁ። ግን እንደዛ ሆኖ ነው ማስተርስ የተገኘው። ሚገርም ነው። ኢቭን ራሱ የመጀመሪያው ዲግሪ ራሱ ሚስድነስ ስትባል አሁን በበሰለ አይምሮ ስታስበው ምንም ላይ መስል ይችላል። በዛ ሰዓት በጣም ከባድ ነው። ያስደነግጣል። ግን እንዴት ቶለሬት እንዳደረኩት ራሱ አሁን ሳስበው በጣም ይገርመኛል። እና ይሄ እዚህ ድረስ በመምጣቴ በጣም ደስተኛ ነኝ። ከዛ የንቃተ ህሊና ስልጠና ደግሞ እንደዚህ ወሰድኩና ስልጠና መስጠት ብዬ እዛ ክፍለ ሀገር ስልጠና ከሰጠው በኋላ የት መጣለሁ? እዚህ ቅዱስ ገብርኤል መጣሁ። ቅዱስ ገብርኤል መጣውና ሰመመውን አግኝቸው ስልጠና የንቃተ ህሊና ስልጠና መስጠት ፈልጋለሁ ብዬ ቅዱስ ገብርኤል እዚህ 22 ቅዱስ ማርቆስ ነው። ቅዱስ ገብርኤል ትምህርት ቤት አለ ቅዱስ ገብርኤል 22 ኦኬ። ከዛ ልክ መጥቼ ስጠይቀው ሰመመውን አንተንም ተሰለጥነው አንተ አለኝ። እንትን ነው ያስተማሪ ነው እዛ ርዕሰ መምህር ነው። ርዕሰ መምህሩ ነው። ምን ንቃተ ህሊና አልከኝ? ወይ ጉድ! በአንተ ንቃተ ህሊና ከማሰለጥናቸው አለ አንድ ሙዚቀኛና አንድ ዳንሰኛ
አስመጥቼ እዚህ እንትን ባረጋቸው ይሻላል ባስደስታቸው ይሻላል አለኝ። እሺ ከዛ እኔ ምን ብዬ መለስኩለት በጣም ያሳዝናል ሁሉም ይሄ የንቃተ ህሊና ስልጠና ባለው ስድ ኑሮ ራሱ አንተ እንደዚህ ያለረዳም ነበር በጣም ያሳዝናል ሁሉን የኢትዮጵያ ርዕሰ መምህሮች አንተ አትወክልም ግን እንዳንተ አይነት ርዕሰ መምህር እነዚህን ተማሪዎች ወክሎ ኃላፊ በመሆኑ ግን በጣም አዝናለሁ አልኩት በጣም ተሰምቶኝ ማለት ነው ለምንድን ነው እንደዛ ያለው በቃ ሲያየኝ የሆነ ልጅ ነኝ ምንድነው ደግሞ እሱ የሚያነቃቸው እኛ ይሄን ያህል ዓመት እያነቃናቸው አይደል እንዴ አይነት ነገር ነው ከዛ በኋላ ያለውን ነገር እንደዛ ምናምን እስኪ አንተ ራሱ ገብተዋል ወይ የገባህ አይመስለኝም እስኪ አስረዳኝ ንቃተ ህሊና ማለት ምን ማለት ነው ስለው ምን ንቃተ ህሊና ነው ምን ያስረዳለሁ እኮ ለዛ እኮ ነው እንዲያውም ስልጠናው የሚያስፈልጋቸው የእናንተ ነበረ ንቃተ ህሊና ስልጠና ማለት እንደሱ አይደለም አይምሮ እንዳለን እንጂ አይምሮአችን እንዴት እንደሚሰራ አናውቅም አልኩት እስኪ አይምሮአችን እንዴት እንደሚሰራ አልተነገር ይችላል አልኩት ደሞ ምኑን አመጣችሁብኝ አለ ከዛ ግን በቃ እንደዛ ሲል እስቲ እንሞክረው ሲለኝ አይ በዚህ አይነት ማይንድ ሴትማ ምን እስኪ አንድ ሰው መጥቷልና እስኪ ሞክረው ብለህ ተማሪዎችን ከጋበዝካቸው ኦሬዲ መነጽራቸው አይጠቅምም ብቻ ግን ስላስቸገረኝ ብቻ ልስጣችሁ አይነት ነገር ነው የሚሆነው ስለዚህ አልሰጥም አመሰግናለሁ በወደፊት ግን አንተ ግን በጣም ይቆጭሃል ታዝንበታል አልኩት እኔ ግን አልቆምም አልኩት እስካሁን ቢያንስ ወደ 7 ምናምን ተቋማት ስልጠና ሰጥቻለሁ አልኩት ከዛ በኋላ ነው ይሄን ያህል ድረስ የደረሱት ኦኬ እና ብዙ ጊዜ የሚያነቃኝ ኔጌቲቭ ኤነርጂ ነው አሁን ነው ወደ ፖዚቲቭ ኤነርጂ የገባሁት እንጂ በፊት የሚያነቃ የነበረው አትችልም የሚለኝ ሰው ካለ በቃ የኔ መድኃኒቴ ነው ለማሳየት መድኃኒቴ ነው ግን አሁን እዚህ ሆስፒታል ራሱ ስሰራ በመጀመሪያ ዲግሪ ስሰራ በጣም አስቸጋሪ ሰው ነበርኩ እጅግ በጣም አስቸጋሪ እንደኔ አስቸጋሪ ሰው የለም በቃ ራውንድ ሲደረግ ፐርፌክሽኒስት ስለነበርኩኝ በቃ ይሄ እንዴት እንደዚህ ትላላችሁ ስፔሻሊስቶች ሁሉ ሳይቀሩ ማለት ነው እንዴት እንደዚህ ትላላችሁ እንደዚህ እኮ መሆን የለበትም ምናምን ብዬ በጣም ስለምረብሽ ማለት ነው ይሳቀቁ ነበር ሲያዩኝ ሁሉ ይሳቀቁ ነበር አሁን ግን በጣም ውዱ ሰው ነኝ በጣም ውዱ ማለት ነው ነርሶችም ታካሚዎችም ዶክተሮችም ሁሉም የሚፈልጉ አይነት ሰው ነኝ አሁን ላይ ምክንያቱም አልናገርም እንደማላውቅ አውቃለሁ ማውቃት በጣም ትንሽዬ እንደሆነች አውቃለሁ ማውቀው የስተትም ካለ አሳያለሁኝ በግል ማለት ነው መማራውን ከነሱ ከሁሉም ሰው ማራለሁ በዛ መንገድ ነው አሁን ምሰራው እና ይሄ እንደዚህ የሆንኩ መጣሁና መጀመሪያ ላይ ያለ ምንም ፍቃድ ነበር ምሰራው ከዛ በትምህርት ዙሪያ የማማከር አገልግሎት ብዬ ተማሪዎችን ሜንተር ማድረግ ስልጠና መስጠት ጀመርኩ ማለት ነው ከዛ ደግሞ የጤና ላይ ደግሞ እንደዚህ ሳያቸው ታካሚዎች ይመጡና ልክ ብዙ ባለሙያ ደርሰው ምናምን የተለያዩ ጤና ተቋማት ምናምን ደርሰው ከመጡ በኋላ ልክ ደክመው በቃ እስኪ ለማንኛውም እንሄድ አይነት ነገር ብለው የመጡ ሰዎች አልቅሰው ነው የሚወጡት እኔን ካገኙ በኋላ ማለት ነው አልቅሰው በቃ እንደዚህ አይነት ሰው አለ እንዴ እኔ ያው የተለየ ስፔሻል እንትን ማድረግላቸው ነገር የለም ግን በጣም ነው መረዳቸው እና ማክማቸው በይቅርታ ለምሳሌ ትንሽዬ ነገር ከዘገየው የሆነ ነገር እንትን ከሆነ ይቅርታ አላቸዋለሁ እና የኔ ይቅርታ ራሱ ያሳቅቃቸዋል እዛ ድረስ ማለት ነው ከዛ የሆነ የሚያስደንቅ ነገር ካላቸው ዋው ይሄ በጣም ደስ ሲል ብዬ አደንቃቸዋለሁ ስሰማቸው ከልብ ነው የምሰማቸው በቃ አንድ ነገር እንደዚህ ልንገር ካሉ ቁጭ ብዬ ከልብ ነው ማዳምጣቸው ከዛ መጨረሻ ላይም ይሁን በመሃል ላይ በጣም በቃ አንዳንድ አሪፍ ነገር ካደረጉ በጣም ነው ማመሰግናቸው በዚህ የተነሳ እጅግ በጣም ነው የሚወዱኝ እና አንዴ ያየ ታካሚ እንደውም አንድ ማለራሳው አንድ ሰውዬ የኩላሊትና የልብ ችግር ነበረበት እና ሰውየው እንደሚሞት እንገምት ነበር እኔ አለ በእሱን ያከምሁት በምን መሰለ የማድነቅ ህክምና ምለዋል እኔ የራስን የማከም ጥበብ ምትል ትንሽ የመጽሐፍ ጽፌ ያለሁ እና እዛ ላይ አንዱ የማድነቅ ህክምና የሚላለኝ ፕሪንሲፕል ማለት ነው እና ሰውየው ምንድነው ያልኩት አባ ስንት ልጆች አሉ ብዬ ስጠይቀው 4 ልጆች አሉ ያለ ከዛ ልጆቹ ሁሉም ስራ አግኝተዋል ሁሉም የመንግስት ሰራተኛ ናቸው ምንም ያሳስበው ነገር የለም
ከዛ ምን ደረጃ ላይ ናቸው ስለው እንደዚህ ሁሉም እንደዚህ ስራ አግኝተዋልና ምን አለ በጣም አንተ እድለኛ ሰው ነህ አሁን የሚቀር ነገር ምን አለ ብለህ ነው የምታስበው ብዙ ሰው እኮ ያልወለደ ሰው አለ አንተ ግን ወልደህ እንኳን መውለድ ብቻ አይደለም ለስራ አድርሳቸዋል ምናምን ስለው አለቀሰ በቃ ማለት ይሄን ሳይድ እሱ አይቶት አያውቅም እያለቀሰ ይሄ ልጅ አደራ እያለ ነው የሞተው ሲሞት እንኳን ማለት ነው እና በጣም ይገርም ነበር ከዛ ደግሞ መጽሐፍ ጽፌያለሁ ራስን የማከም ጥበብ የሚል መጽሐፍ አለኝ ሰዎች እሱ መጽሐፍ ቢፈልጉ የት ሊያገኙት ይችላሉ ጃፋር ሀሁ እዛ ሊገኝ ይችላል እና ልክ እንደዚህ ያከምሁ ያለ አንድ የሃይማኖት አባት መጣ የሙስሊም ቁርአን አስተማሪ ነው ከዛ ልብ በቃ በጣም ችግር አለበት እንደዚህ ተብሎ ነው የመጣው ከዛ ሲታይ የተወሰነ ዌቭ ዲስተርብድ ዌቭ ነው ግን የልብ በሽታ ተብሎ ለማከም አይበቃም ግን እዛ ጋር አለብህ ብለው ስለላኩት ብቻ አለይ በቃ እኔ ውጣ ከሆስፒታል ሲባል አልወጣም በቃ አለይ በቃ መታከም አለብህ እኔ ያላ ከጉራጌ ክልል ነው የመጣው ከዛ መጥቼ እንዴት ነው ተመልሼ ሄዷል ከዛ እኔ ያገኘሁትና በደንብ አድርጌ 30 ደቂቃ ቴራፒ ሰጠሁት ከዛ በኋላ ደውሎ እኔ ስንት አመት ሙሉ የተቸገርኩትን ህመም በ30 ደቂቃ ነው በቃ ያዳንኸኛል አመሰግናለሁ ሲላይ በጣም ገረመኝ ከዛ ልክ እንደዚህ እያልኩ እየመጣው አንድ የጤና ባለሙያ ደግሞ መጣች እና 3 ራሷን ለማጥፋት ሙከራ አድርጋ አራተኛ ለማጥፋት ሙከራ እያደረገች እያለ ሐሳብ አላት ሱሳይዳል አይዲሽን እንለዋለን በእኛ እንትን ማለት ነውና ከዛ በደንብ አድርጌ ክላሪፋይ አድርጌ ስጠይቃት ባለቤቷ የፕሮቴስታንት ነው እሷ ደግሞ ኦርቶዶክስ ነች እና አንድ ሃይማኖቱ ያሳስባታል ሁለተኛ ደግሞ ምንድነው እንደዚህ እንድታስብ ያደረገች ስላት ቁሳቁስ ነገሮች ከሰፈር ውስጥ ያሉ ሰዎች ጋር ትወዳደራለች የኔ ያለች ፍሪጅ ትንሽ ነች የነሱ ያለው ፍሪጅ በጣም ትልቅ ነው ኢማጂን ከዛ የኔ ያለ ቴሌቪዥን እቺ ነው የምታከል የነሱ እንደዚህ ነው ከዛ እኔ ምን አልኳት እኔ አሁን አንቺ የምትይ ነገር የለኝም አልኳት እኔ አሁን አንቺ የምትይ ፍሪጅ እንደገና ቴሌቪዥን የምትይ የለኝም ምን ሆንኩ ያልኳት አለች አዎ የለኝም እና ምንም ችግር የለውም ህይወት ማለት ፍሪጅና ቴሌቪዥን አይደለም ስለዚህ ህይወትሽን አንቺ ህይወት ማለት በጣም ውድ ነገር ነው አስበሽዋል ነፍስሽን አይምሮሽን አካልሽን እኮ ነው የምታጨው ግን በጣም የሚገርመው አንቺ ለማጥፋት ጥረት እያደረግሽ ያለሽው ጠፍርሽን እንኳን አንቺ አልሰራሽው በጣም የሚያሳዝነው እና የሚያስገርመው ይሄ ነው ሰው ጠፉን እንኳን ያልሰራ ሰው እንዴት ራሱን ያጠፋል እና ስትሞቺ አንቺ አሁን ገነት ነው ጋነብ ገባለሁ ብለሽ ነው ታስቢ ያልኳት ከራስ ጸጉሯ እስከ ግርጣቷ ላበላቦች ደነገጠች ከዚህ በኋላ የጠየቋት ጥያቄዎች ደግሞ ይሄን ተከትለው ስለነበር በጣም አደገኛ ስለነበሩ በህይወቴ ለአንድና ለመጨረሻ ጊዜ እንኳን አይደለም ለራሴ ለሌላ ሰው እንኳን ልምበኝ አስቤው አላቅም ማለት እና ይሄ ሐሳብ የመጣልኝ እዛው ነው እንጂ ከዚህ በፊት እንትን ቢዩ አላቅም ግን ወደ እውቅና ወሰድኩትና አሁን ቴራፒ ራሴን አጠፋለሁ የሚል ሰው አሁን ወደ 5 ኩዌሽኖች አሉ ከዛ በታች የመጡልኝ ማለት ነው የዛን ሰዓት ከዛ በኋላ እነሱን ስጠይቅ አሁን ማንኛውም ሰው በቃ ይሄን ጭራሽ ማሰብ አይችልም ስለዚህ ቴራፒስት መሆን እንዳለብኝ ሞር የተሰማኝ መጣና በቃ በደስታ እንትን ማለት ጀመርኩኝ በደስታ ሰዎችንም ማከም ጀመርኩኝ እሷንም እንደዚህ ያክም የላኳት ከዛ ደግሞ በጣም ብዙ ሰዎች አሉ ግን ይሄኛውን ብቻ አንድ ልጨምር አንድ ሰውዬ ደግሞ የጤና ጣቢያ ታየ ከጤና ጣቢያ በጣም አውርጠው ምናምን ራስ ደስታ ሆስፒታል ወሰዱት ከራስ ደስታ ሆስፒታል እኔ ጴጥሮስ ሆስፒታል ለምሰራው ከራስ ደስታ ሆስፒታል ደግሞ በቃ በፍጥነት ወደ ጽኑ ማን ክፍል አስገቡት እና 10 ቀን እዛ ቆየ 10 ቀን እዛ ከቆየ በኋላ በቃ መትረፍ አይጠፍም ይሰውዬ ግን ያው ብዙ አትድከሙ ግን ያው ምትችሉት ያለ እስከ መጨረሻው ሞክሩ እንግዲህ ሰው ነፍስ እስካለው ድረስ ይሞታል ብሎ መደምደም አይቻልም ግን ያለው ሁኔታ ግን በጣም ከባድ ነው ልቡ በቃ አብዛኞች ደና ትልልቅ የደም ስሮች ተዘግተዋል ስለዚህ ምንም አናረግለትም የሚል ሐሳብ ይዘው ቤተሰቦች እንደሚሞት ነው የሚያውቁት ከዛ ወደኛ ይዘውት መጡ ማለት ነው ልክ እኛ ጋም ታየና የልብ ስፔሻሊስቶች እንደዚህ አዩት ካዩት በኋላ አይ የት ነው የቆየው እስካሁን
እኔ ደግሞ የሰውየውን ሜንታሊቲ መጠበቅ ነበር። እኔ ጭራሽ የተማርኩት ፊልድ ሌላ ነው፣ ግን እዛ ውስጥ በሳይኮሎጂ አይደለም የሚከፈለኝ። እኔ ግን በዋናነት እየሰራ ያሉት ሳይኮሎጂውን ፓርት ነው። ከዛ ሰውየውን ሳይው በቃ እንደዚህ እየቀዘቀዘ እንደዚህ አንዴ በቃ እንደዚህ ሆነ መጣ። ከዛ በኋላ ስፔሻሊስቱ አየውና አይ በቃ መልቲ ቨዝል ብሎክ ነው፣ በጣም ብዙ የደም ስሮች ተዘግተዋል፣ ስለዚህ ትንሽ አስቸጋሪ ነው ምናምን አለው። ከዛ በቃ ምንም አይሰራም ምናምን ሲሉ አይሰራም፣ ይሄም ለመስራትም አይመችም አይሰራም አለው። ከዛ በኋላ ልክ ሚስቱን ደወለና ቶሎ የነፍስ አባት ይዘሽ ሂድ በቃ ልገላገል ማለት ነው። ከዛ እኔ የሚገርም ሀሳብ መጣልኝ። እኛ የሰው ልጆች ነን አልኩት። ከዛ በፊት ይሄን አሁን አስቤው አላውቅም። እኛ የሰው ልጆች ነን እና እኛ አንተን አልሰራንህም። ስንት ዓመት ነው ስለው 46 ዓመት ነው አለ። የዛሬ 50 ዓመት የት ነበር አልኩት። 50 ዓመት እኮ አላልኩህም አለ። ምክንያቱም ሰውየው ሱሳይዳል ኮንሺየስነስ ውስጥ ነው። ከዛ 50 ዓመት አይ ከመወለድህ ከ3 ዓመት ከ4 ዓመት በፊት የት ነበር ስለው ማሰብ ጀመረ። ከዛ ሰርተን እኛ አይደለም ከዛ መጠን የሰራህ ሰርተሃል። ስለዚህ እኛ ጨዋታችን ሰውነት ላይ ከተሰራው ፓርት ላይ ነው። ነገር ግን አይምሮህን መጠቀም ከቻልክ፣ የተሰጠህን ስጦታ መጠቀም ከቻልክ፣ የተለያየ ስጋው ደሙ መውሰድ ከቻልክ፣ ማድረግ ያለብህን መንፈሳዊና አእምሯዊ ሕክምናዎች ማድረግ ከቻልክ መዳን ትችላለህ አልኩት። ሰውየው በቃ በጣም ተገረመ። በቃ እንደዚህ ከሆነማ አድናለሁ ማለት እኮ ነው፣ በጣም ይገርማል አለ። በቃ ተረጋጋ፣ እኔ መጥቼ ቤት ቴራፒ እሰጥሃለሁ፣ እዚህ ጋር ስልጣን የለኝም አልኩት። ቤት ግን በፍላጎት ሰው መሸታ አረቄ ምናምን የተፈለገው ነገር መሸጥ ይችላል፣ እንኳን አይደለም መልካም ነገር ቤቱ ሄደ መስጠት። ኃላፊነት ወስጄ በራሴ ማለት ነው ኦክስጅን እየተጠቀመ እንዲቆይ ነው ሰውየው ወደ ቤት የተላከው። አንድ ቀን እኔ እዛ ስራ ቦታ ስለነበርኩኝ በነጋታው ቤት እንደምመጣ ነገሪያቸው። በቃ ዛሬ ሲጠቀም እንዲያደርግ ካስረዳሁት በኋላ ትንሽዬ ማሽን እጄ ሄዱኝ ኦክስጅኑን መቀነሱና አለመቀነሱን ቸክ ለማድረግ። በደንብ አድርጌ ቴራፒ 30 ደቂቃ ምናምን ከሰጠሁት በኋላ ኦክስጅኑን ነቀልሁትና እስኪ ነው ብዬ ሳይው ምንም ይቀንስ ነገር የለው። ሰውየው አመነ በቃ። ከዛ ኦክስጅኑን በዚያ አዙረን ቁጭ አደረግነው። ካስፈለገ በማንኛውም ሰዓት ውሰድ፣ ግን እንደማያስፈልግ እርግጠኛ ነው ያልኩት። ይሄው 1 ዓመት ከ4 ወሩ ነው አሁን ኦክስጅን የሚባል ተጠቅሞ ያቀም። በጣም የገረመኝ ምልክት ሁሉ አለው እና ምልክቱ ምንድነው መሰለ? ምናልባት አንዳንድ ተመልካቾች ይሄን በማየት ራሱ ሊታከሙ ይችላሉ። እና የምጠቀምበት የሕክምና ሲስተም የነበረው ምስጋና ነው። ከራስ ጸጉሩ ጀምሮ እስከ ግርጣቱ ያመሰግናል። የተሰጠውን በረከት ብቻ ያመሰግናል። ይሄኛው ልቡን አያየውም አይደለ? ግን እነዛን በሚያመሰግንበት ሰዓት ልቡን ለይቶ መተው አይችልም። ስለዚህ ልቡም አብሮ ይመሰገናል ማለት ነው። ተመሰገነ ማለት መዳኑ አይቀርም ማለት ነው። ኦልሬዲ ስፒሪቹዋል ፎርሱን እና ሜንታል ፎርሱን ከፈትኩለት ማለት ነው። ከዛ በዛ ሲስተም ውስጥ እንትን እያለ 2 ቀን የሚገርም ጥቅመት ለቀቀብያል። 3 ቀን ደግሞ በዚህ በጀርባው ልክ ቁስል ሲድን የለም እንደዛ አደረገኛል። እኔ ለኔም አዲስ ነው ይሄ። ግን አንዳንድ ሰዎች ምናልባት በጣም የተቸገሩ በጣም የተጨነቁ ሰዎች ምስጋና ቢያረጉ ይቅርታ ቢያረጉ በቃ ብዙ ሰዎች አሉ እንግዲህ ያስቀየሟቸው የተለያዩ ሰዎች ይኖራሉ ከህፃንነታቸው ጀምሮ እንደዚህ። እሱ አሁን ወደ 20 ምናምን ሰው ነው ያወጣው ይቅርታ ያረገው ማለት እና ያከሙት በዋናነት በይቅርታና በምስጋና እና ሲያመሰግን ሰውነቱ ላይ ምን ይፈጠራል? ክሊር ለማድረግ ለተመልካቾች ጆ ዲስፔንዛ የሚባል ሳይንቲስት አለና አንድ ሰው በጥልቀት ሲያመሰግን 1200 ኬሚካል ሪአክሽን ሀፕን ያደርጋል። አዲስ ከሰውነቱ ላይ ማለት ነው፣ አዲስ ፈዋሽ የሆነ ማለት ነው። ስለዚህ በዚህ ሰዓት ኔጌቲቭ ኢነርጂ መኖር አይችልም ውስጡ። ያ ማለት ከኔጌቲቭ ኢነርጂዎች አንዱ በሽታ ነው፣ መታጠብ ይችላል ማለት ነው። በዛ መንገድ ነው እንትን የሚታከሙት። ስለዚህ እኛ ለፈጣሪ የምንሰጠው ከፍተኛ ስጦታ ምስጋና ብቻ ነው። ስለዚህ ፈጣሪ ይህን ያልነበረን ሰውነት ሰጥቶን አይደለ? ይሄ ሰውነት የሰጠን ሊመለስ ወይም ሊበላሽ ወይም ደግሞ ሊጠፋ አልነበረም። እኛ ግን በማወቅም ባለማወቅም በተለያየ በሐሳብም በአመጋገብም በተለያዩ ምክንያቶች ሊበላሽ ይችላል።
ይሄ ተመልሶ እንደገና መዳን ይችላል። ሰዎች በትክክል አይምሯቸው መጠቀም ከቻሉ እንደገና ደግሞ መንፈሳቸው መጠቀም ከቻሉ መክፈት ከቻሉ ራሳቸውን ለመንፈስና ለአእምሮ መክፈት ከቻሉ መዳን ይችላሉ። ለምሳሌ እዚህ ጋር ደግሞ ሌላ ተጨማሪ ነገር መንገር የምፈልገው ለምሳሌ ብዙ ተባዙ ምድር ሙሉ ይላል። ለምሳሌ ቃሉ ማለት ነው። አሁን በእኔ ምክንያት 4 ሰዎች ወልደዋል። እንዴት? አንድ ልጅ ምን አለችኝ? መውለድ እፈልጋለሁ ግን በሕክምና አይቻልም ተብያለሁ ምናምን አለች። ከዛ ይህን ቃል ነገርኳት። ብዙ ተባዙ ምድር ሙሉ ሲል ለሁሉም ሰው ነው እንጂ ለአንቺ ብቻ አይደለም። ስለዚህ ይህ ህግ ደግሞ መቀየር አይችልም። ስለዚህ ይሄኛው ራሱ እንደገና ይሄ ማልፎርሜሽኑ ራሱ መሰራት ይችላል። በስፒሪቹዋል ኤሰንስ መሰራት ይችላል አልኳትና እሷ ደግሞ ምን እንድታረጋጋኳት ልጅ እንዳላት የምትፈልገው ልጅ እንዳላት አድርጋ እንድታመሰግን አረኳት። ከዛ ልጅ እንዳላት እያረገች ስታመሰግን ልጅ ያላት ስሜት ተሰማት። አንደኛዋ በ3 ወር የመጀመሪያዋ በ1 ወር አርግዛለች። ከዛ ደግሞ እሷ ደግሞ እንደገና የጓደኛዋ ነግራት ጓደኛዋ ማርግዛለች። ከዛ 11 ዓመት ሙሉ በቃ ለመውለድ እየፈለገች ማትወልድ የነበረችው እሷ ቴራፒ ሰጣት ወልዳለች ማለት እንትን ብላለች፣ አርግዛለች አሁን ላይ። ስለዚህ እዚህ ዓለም ላይ ያልተረዳናቸው በጣም ብዙ ነገሮች አሉ። ነገር ግን መረዳት ከቻለን መፍትሄ የሌለው ችግር ይኖራል ብዬ አላስብም። እስኪ ስለ መጽሐፍህ እንምጣ። እሺ፣ መጽሐፌ ራስን የማከም ጥበብ ይላል። ትልቁ ሕክምና ያለው አይምሮ ውስጥ ነው የሚል ኮንሰፕት ነው ያለው። ከዛ ውስጥ የምስጋና ሕክምና አለ፣ የይቅርታ ሕክምና አለ፣ የሳቅ ሕክምና አለ፣ የደም አይነት አመጋገብ አለ፣ የመስጠት ሕክምና አለ። እንደዚህ ያለ 18 አርስቶች ነው ያለው እና ምንድነው በዋናነት እሱን የጻፉትኝ ራስን የማከም ጥበብ ነው አይደል የሚለው። ሰዎች ሌሎችን ሰዎች ያክማሉ፣ ግን ራሳቸውን ይረሱታል። ይህን ሀሳብ ላመጣ የቻልኩት ምንድነው እኔ ለሰዎች እየመከርኩኝ እኔ ግን ለራሴ ማልጠቀማቸው ብዙ ነገሮች ነበሩ። ከዛ አንዴ ያመመኝና መድኃኒት አንድ ቀንም ማቋረጥ የለባችሁ ብዬ ለሰዎች እየተናገሩ እኔ አንድ ቀን አቋርጬ አየሁት። ከዛ ለካ እኛ ራሳችንን ስናክም ነው የምናውቀው እንጂ ራሳችንን ካላከምን በስተቀር ሌሎችን ጨርሶ አናውቀው። ከዛ ላይ ይሄኛው ራስን የማከም ጥበብ የሚለው ኮንሰፕት ኢትዮጵያ ውስጥ ብዙ አይታወቅም። በሌላ አገላለጽ አሁን ይሄ ኢነርጂ ቴራፒ ማለት ነው። ግን አሁን ኢነርጂ ቴራፒ ብለው ብዙ ሰው በጣም ስለሚርቅበት ኢነርጂ ሜዲሲን ብዬ በወጣው ስለሚርቅበት ነው እንጂ የፍቅር ሕክምና፣ የሳቅ ሕክምና፣ የምስጋና ሕክምና፣ የመስጠት ሕክምና፣ የይቅርታ ሕክምና ኢትስ ኦል አባውት ኢነርጂ። እስኪ ቆይ ለምሳሌ ተመልካቾቻችን ግልጽ እንዲሆን ሰው በሳቅ እንዴት ሊታከም ይችላል? በጣም አሪፍ። አንድ አናቶሚስት ምን ይላል? ሕክምና ላይ ከምንታከማቸው ሕክምናዎች ባልተናነሰ ፊልሞችና እነዚህ ጨዋታዎች የሚያስቁ ነገሮች እኩል ያክማሉ ብዬ አስባለሁ። እኔ ካንሰር ታምሜ ይላል ካንሰር ታምሜ ሕክምና አልችልም ብሎ በተከታታይ ፊልም በማየት ድኛለሁ ይላል። በመሳቅ በጣም ራሴን በማዝናናት ድኛለሁ ይላል። ሌላም እንደዚህ በ3 ወር ዳነቻለች በተከታታይ በቃ በየቀኑ የሚያስቅ ነገር አይታ ማለት ነው። ከዛ ተነስቼ ነው ይሄን እንትን ያልኩት። ኦኬ፣ አሁን ፊልም አይታ ዳነች፣ የሚያስቅ ፊልም ስትስቅ ሰውነቷ ውስጥ ምን ስለሚፈጠር ነው? ያ ሰውነቷ ውስጥ ምንድነው ኦክሲቶሲን እና ፕሮላክቲን የሚባሉ ሆርሞኖች አሉ። እነዚህ ሆርሞኖች ፕሮላክቲን፣ ኦክሲቶሲን እና ኮርቲሶል የስትረስ ሆርሞኖች ናቸው። የስትረስ ሆርሞኖች ናቸው። ካንሰር ከሚያመጡ ነገሮች አንዱ ስትረስ ነው። ስለዚህ በምትስቅ ሰዓት ኢንዶርፊን፣ ዶፓሚን እና ሴሮቶኒን ይመረታሉ። እነዚህ ሆርሞኖች ሲመረቱ እነዛ ማጠፍ ይችላሉ። እርስ በርሳቸው የሚተካኩ ሆርሞኖች ናቸው እና ማጠፍ ይችላሉ። እነዚህን አጠፉ ማለት ሰውነታቸውን
ለመንፈሳዊ ኃይል ክፍት ያደርገዋል። ለመንፈሳዊ ኃይል ክፍት ሆነ ማለት ናቹራል መንፈሳዊ ኃይል አሁን እንግዲህ ያው ሁለት ኢነርጂ ነው ያለው። ትክክለኛ ቅዱስ የሆነ መንፈሳዊ ኃይል ይገባል ማለት ነው። በዛ ሰዓት በቃ ክሊር እያደረገ የቀረውን ፓርት እያጠበ ነው ክሊር እያደረገው ነው የሚሄደው እና ይሄ አላስፈላጊ ኢነርጂዎች ይወጣሉ። እንደዛ ነው። ሌላ ደግሞ እዛው ላይ አሁን ለምሳሌ ይቅርታ አሁን 61% ካንሰር በቂም ይመጣል ተብሎ ይታሰባል። 61% ኢማጂን። ስለዚህ ፎርጊቭ በሚያደርጉበት ሰዓት 61 ቤኔፊት አገኙ ማለት ነው። 61% ሼሩን አገኙት ማለት ነው። ግን አሁን ይህኛውን በቃ በኢንዳይሬክት አሁን ለምሳሌ ላልተማሩ ሰዎች ዳይሬክት ነው ይቅርታ ማስደረጋቸው። ለተማሩ ሰዎች ግን ሳይንሱን ነገረኝ ነው ይቅርታ ማስደረጋቸው። በእንደዚህ አይነት መንገድ ነው። ስለዚህ እነዚህ አይነት ነገሮች አሁን ያልካቸው ይቅርታ፣ ምስጋና፣ ሳቅ የሚባሉ ህክምናዎች ሰውነታችን የምናስባቸው ሀሳቦች ሰውነታችን ላይ የኬሚካል ሪያክሽን ስለሚፈጥሩ ከሱ የተነሳ ሂል ማድረግ ይችላሉ። አንተ አሁን የዌስተርን ሜዲሲን ትሰራለህ፣ ከዛ እሱ ነው ኢንተግሬት ለማድረግ እየሞከርክ ያለው። ኢፌክቲቭ ነው እያልከኝ ነው? ኢፌክቲቭ ነው፣ በጣም ኢፌክቲቭ ነው። እንዲሁም በጣም ላክ የምናደርገው ነገር ነው። አሁን ለምሳሌ እኔ አሁን 24 ሰዓት ሰላሙኝ ነው ሙሉ ሰላም ሲባል አሁን እኔም ሰላሙኝ ነው ሙሉ ሊል ይችላል ብዙ ሰው። ሰላም ማለት ከ10 ሚሊዮን አንድ ሰው ነው የሚያደርገው። ከ10 ሚሊዮን ኢማጂን። አሁን ይሄኛውን እንትን የሚያደርገው ዶክተር ሃውኪን ይባላል፣ ሳይንቲስት ነው። ፍቅር ከፍቅርና ከሰላም የፍቅር ኢነርጂ ወረድ ይላል። ፍቅር ኢነርጂ አሁን ሎግ 500 ነው 10 ዘ ፓወር ኦፍ 500 ማለት ነው። ያኛው ሰላም 10 ዘ ፓወር ኦፍ 600 ነው። ሰዎች በሰላምና በመረጋጋት የሚውሉ ከሆነ ኢነርጂው በጣም ከፍ ስለሚል በሽታ ኢዝ ላይ ያገኛቸው። ስለዚህ ሰላምና መረጋጋት ውስጥ ለመግባት ስለ ማይንድ ሴት በደንብ መማር ይፈልጋል። በደንብ ማስተዋል፣ ራስን ማየት፣ ለራስ ሲሉ ለሰዎች መልካም ማድረግ፣ ለራስ ሲሉ ለሰዎች ብለው አይደለም፣ ለራስ ሲሉ ለሰዎች መልካም ማድረግ በጣም ዋጋ ይከፍላል። ለምሳሌ እኔ አሁን እዛ ህክምና ላይ ስሰጥ ሰዎች በጣም ደስ እያላቸው እኔ ሊከፋ አይችልም። ስለዚህ ለነሱ በማረገው ነገር በሙሉ በቀጣም በተዘዋዋሪም የኔ ነው ማለት ነው። ከዛ ቀድም ከነገርኩህ ፎርሙላዎች መካከል መጠቀማቸው ለምሳሌ ፎርጊቭነስ ነው ብያለሁ። ፎርጊቭነስ ክሊራንስ ነው። በቃ ህፃንነትህን ልጅነትህን ማምጣት ማለት ነው። ፎርጊቭነስ በቃ ይሄ ኔጌቲቭ ኢነርጂዎችን ጠቅላላ ክሊር ማድረግ ነው፣ መጽዳት ማለት ነው። ከዛ ቀጥሎ አፕሪሺዬሽን አለ። አፕሪሺዬሽን ያው የጊቪንግ ፓርት ነው። ስጡ ይሰጣቸዋል ማለት። እኛ ግን ብዙ ጊዜ ቋጥረን ነው እንዲሰጠ የምንፈልገው። እኔ ምንም የሚይዘው ነገር አለ ምንም እስከምችለው ድረስ ከመጨረሻው ነው የምሰጠው። በዛ የተነሳ በቃ ሰዎች በደስታ አልቅሰው ካልሄዱ ያከማቸው አይመስለኝም። በቃ አመሰግናለሁ ብለው ወይ እኔ ማልቀስ አለብኝ ወይ እነሱ ማልቀስ አለባቸው። ቱዚስ ማች ነው የምሰራው። እና ብዙ ጊዜ የሚጨንቀኝ እንደውም ሲሄዱ መሸኘት ይጨንቀኝ ነበር። በቃ ማለት ቤተሰባዊነታችን በጣም ስለምንገነባ በተለይ 3 ቀን 4 ቀን ከቆዩ በቃ ተለይቶ መሄድ በጣም ይጨንቃቸዋል። አታችመንታችን በጣም ሀይ ስለሆነ ማለት ነው። እና ሰላም ነው የሚሆኑት። በቃ ኢቭን አንድ በጣም ማልረሳው አንድ ሶማሌ ነበር እና ሶማሌኛ እችላለሁ እኔ እዛ ስለቆየው ማለት ነው። እና በሶማሌኛ ሰዋው በቃ በጣም ታሞ ምናምን ሞተ ምናምን ብለው አጎቱ እዚህ ጥሩነሽ ቤጂንግ ነው የሚሰራው። 3 ቀን እኔ እዛ ሆስፒታል ቆየሁ። 3 ቀን ቆይቼ ግን አልደክም። ምክንያቱም በጣም ከፍተኛ ኢነርጂ ውስጥ ነው ያለሁት። በጣም በደስታ ነው የምሰራው፣ እንጆ ያርጌ ነው የምሰራው። ስለዚህ ከኖርማል ከክሊኒካል ስራው ይልቅ ሳይኮሎጂ ፓርቱ ነው በጣም ያስደስተኝ። በጣም በከፍታ ውስጥ ነው የምሰራው። ኤቭሪ ስታፍ እኔ ካለው ሁሉ ነው ፈገግ የሚለው። በቃ ዝም ማለት እንደዚህ ፊቱን መጨምደድ ራሱ አይችልም። በቃ ዋው ምናምን ኤቭሪባዲ ማለት ነው። ከዛ ልክ ይሄ ባለሙያ አየና 3 ቀን ሙሉ እዛ ቆይቻለሁ ሆስፒታል። 3 ቀን የቆየሁት ምክንያት ምንድነው? አንድ ጓደኛዬ ነበርና እናቱ ለበዓል ለአዲስ ዓመት ነው እና እኔ ብቻዬን ከሙል ከኔ ጋር ይዋል ባክን ላክልኝ ስትል በቃ እኔ ችግር የለውም 3 ቀን መቆየት ስለምችል ብዬ
ኤቭሪ አዘር ዴይ ነበር የምገባው። ዛሬ ትገባለህ ነገ ረፍት ታደርጋለህ ከዛ ያችኛዋን አንድ ቀን የሱን እንትን ስላት 3 ቀን ለበዓል 1 2 3 በቃ አንድ ላይ ቆየው ማለት ነው። ከዛ ሰውየውም በጣም ገረመው። ልጁ ደግሞ ያ ባለሙያው እንደዚህ እንዴት መሆን ይቻላል? እኛ እኮ ገብተን ዛሬ አሁን ገብተን እኮ ዛሬ ራሱ በቃ እንደዚህ ታካሚዎችን እንደዚህ ማየት አንችልም ድካም ስለሚለው እንደዚህ ማየት አንችልም። እንዴት ነው እንደዚህ መሆን የሚቻለው? በቃ በጣም ተገረመ። ከዛ ስልጠና ሰጣቸዋለሁ። አሁን ስልጠና እያዘጋጀው ነው። ኢግናይቲንግ ዩኒቨርስ ሄልዝ ፖዚቲቭሊ ሚል ኮንሰፕት አለኝ አሁን። ኢግናይቲንግ ዩኒቨርስ ሄልዝ ፖዚቲቭሊ። ስለዚህ ብዙ ጊዜ እኛ አሁን በህክምና በሽታ ነው የምንፈልገው። በሽታ ስንፈልግ የበሽታ ዊርነስ ነው የምንጨምርላቸው። ስለዚህ በሽታ ነው እነሱ የሚፈልጉት፣ ሂደው የሚናገሩት በሽታ ነው። ጠቅላላ ኢነርጂያቸው በቀጣም በተዘዋዋሪ በቃ እንደዛ ነው የሚሆነው። እኔ ግን ምላቸው አድቫይዝ ማድረጋቸው ምንድነው፣ በተለይ አይድኑም ተብሎ ከሆስፒታል የሚወጡ ታካሚዎች ምንድነው ምላቸው፣ ከዚህ በፊት ያልሰማ ሰው በጭራሽ እንዳትናገሩ። ታምም ያለው እንደዚህ ነው ብለው ሲናገሩ እንዴት ሆነች አይ ምናም ብለው የሚጠይቋቸው ሰው ሲደውሉ ማለት ነው። እንደዛ ብላችሁ በጭራሽ እንዳትደውሉ። በቃ እንደዚህ ታምም ያለው ምናም ያላችሁ አታሳውቁ። ማሳወቅ የሚገባቸው የህክምና ባለሙያና በጣም ቅርብ ሊረዳቸው የሚችል ሰው ካልሆነ በስተቀር ሌላው ዝም ብሎ ለወሬ ምናምን አትናገሩ ብዬ በዛ መንገድ ራሱ በጣም ብዙ በሽታዎች መከለል ይቻላል። ምክንያቱም ግልጹን እነሱ ያውቁታል፣ ግን እየመጣ ሰው እንዲድኑ ከማድረግ ይልቅ እንዲታመሙ የሚያደርገው ነው የሚበዛው። ልክ ሊድኑ ሲሉ ቁስላቸውን እንደዚህ ቁስላው ሊድን ሲል ነካ ካረከው እንደገና መልሶ ይቆስላል። ልክ እንደዛ ነው አብዛኛው ሰው አጠያይቅ አንችልም። ስለዚህ እኔ የምጠቀማቸው ፎርሙላዎች ፎርጊቭ ማድረግ፣ አፕሪሺየት ማድረግ፣ ጊቭ ማድረግ፣ ጊቭ ቱ ዘ ማክሲመም። ምክንያቱም በጣም ቱ ዘ ማክሲመም የምትሰጥ ከሆነ ህሊና ላይ የሚቀር ነገር የለም። ጥያቄ የሚባል ነገር ውስጥ ላይ አይቀመጥም። ሰዎች ራሱ በቃ እንደዚህ አላረገለንም ቢሉ ቱ ዘ ማክሲመም ከሰጠህ ካንተ ስላልቀረ በቃ ምንም አይመስለኝም። ግን አይሉ በህይወቴ 10 ዓመት ነው የሰራሁት ጠቅላላ በጤና ሙያ። አንድ ሰው ብቻ ነው ተናግሮ የሚያውቀው። አንድ ሰው የተናገሩ እነዛ ሰዎች ራሱ ቱ ዘ ኤክስትራ ማይል ሄጄ ያገለግልኳቸው ሰዎች ናቸው። ግን በኋላ ደግሞ በጣም የወደድኩት ለምን እነሱ እንደዛ ማለታቸውን በጣም ወድጀዋለሁ። ለምን ኢሞሽናል ኢንተለጀንስ ቼክ አድርጌበታለሁ። ቱ ዘ ማክሲመም በጣም ከባድ ፈተና ነው የተጠየቅኩት። አንድ ስፔሻሊስትና እኔ ላይ ከባድ ፈተና ሰዎቹ አሰቡ፣ ግን በእኔ ንግግር ፈተናው ቆመ። በቃ እንደዚህ ነው እኛ በዚህ ድረስ እንደዚህ ማድረግ ችለናል፣ እንደዚህ እንትን ብለናል ምናምን ብዬ አስረዳኋቸው። ሰዎቹ በቃ አንደርስታንድ አደረጉና ዝም አሉ። ግን ፈተናው ቀላል አልነበረም እና እንደዚህ አይነት ነገሮች አሉ። ስለዚህ የኔ ፕሪንሲፕል ምንድነው? ፎርጊቭ ማድረግ፣ አፕሪሺየት ማድረግ ታካሚ ማለት ነው። ጊቭ ማድረግ ቱ ዘ ማክሲመም፣ በሳይለንስ ማዳመጥ እና ግራቲቲዩድ ማድረግ 80% በሽታ ያክመዋል ብዬ አስባለሁ። በህክምና ላይ ይህን ማድረግ ከቻልን 80% በሽታ ማከም እንችላለን። ብዙዎቻችን ግን የምናደርገው ምንድነው? እኔ አሁን መጀመሪያ 1 ዓመት ገና የመጀመሪያ ዓመት እያለሁ እኔ ራሴ መታከም የሚያስፈልገኝ ሰው ነበርኩኝ። የመጀመሪያ ዓመት ሶማሌ ሄጄ ተቀጠረ። ችግሩ የነሱ ነበር ይመስለኝ፣ ለካ የኔ ነበር። እና እንኳን አይደለም መንግስት ከፍሎኝ ማለት ነው እኔ ከፍያቸው አያዋጣም ነበር እዛ መቀመጥ የዛን ሰዓት ለነሱ። አዎ በኋላ ስረዳው ማለት ነው። ከዛ ደግሞ ልክ እንትኖች ባለሙያዎች ጋር ደግሞ በጣም አዛስ ሆን ማለት ኢጎቲኩኝ ማለት ነው። ኢጎቲኩኝ በቃ አውቃለሁ ስሜት ነበረኝ፣ ምንም እንኳን አላውቅም አውቃለሁ ስሜት ምናምን ነበረኝ። እና በጣም ማመሰግነው ባለሙያዎች ታግሰውኝ እዚህ ድረስ እስክበስል ስላበቁኝ በጣም ማመሰግነው። የሚገርም ነው። ከእንትን ጋር ያለ ግንኙነት እንዴት ነው? ከስታፎች ጋር እነሱ እንዳንተ ያምናሉ? በኤነርጂ ሜዲሲን ያምናሉ ወይስ ጀስት የተማሩትን ብቻ ነው አፕላይ ለማድረግ የሚሞክሩት? ወይስ ማለት እነሱ እንደዚህ ፎርማል ትሬኒንግ አሁን ነው ልሰጣቸው ገና እያሰብኩ ያለሁት። ግን ከዚህ በፊት እንዲሁ በእኔ ነው የሚገረሙት። እንዴት ቢገባው ነው እንዴት እንደዚህ የተናደድን ሰው እንደዚህ በቃ በዚህ ደረጃ ፍቅር ውስጥ መክተት፣ ከዛ በኋላ በቃ ሰላም ሆኖ ምን አይነት ትግስት ቢኖረው ነው እንዴት ነው ይህን ነገር ማዳበር የሚቻለው ነው የሚሉት እንጂ እንደዚህ መርስድ ሆነው በዚህ ደረጃ የለም። እኔ የትኛውን በሽታ በቃ አይታከም ምናምን ከተባለ ይሄ በሽታ የኔ ነው ብለው
ኦኬ ሐኪሞቹ ካቃታቸው ወደ በቃ ይሄ በሽታ የኔ ነው። አሁን ያቺ ልጅ ቅድም ያልኩ ልጅ እንደውም አንደኛዋ ወለደች ያልኩ ውስጥ ማለት ነው እግሯ እዚህ ጋር እዚህ ጆይንቷ ላይ ምን ተባለች ሊጋመንት አለ እና ይሄ ሊጋመንት በመኪና አደጋ ምክንያት ተበጥሷል። ስለተበጠሰ በቃ ምንም ማድረግ አንችልም፣ ውጭ ሀገር ሄደሽ መታከም አለብሽ ተባለች። ከዛ አይ እንደዚህማ አይሆንም፣ ሌላ ቦታ ሄጄ እንትን ማለት አለብኝ መታየት አለብኝ ብላ የተለያዩ ቦታዎች ሄደች። ከዛ ትዝ ሲላት እኔ ያለሁ ይሄ ልጅ ይሄን የሚያድነው ይሆን ብላ ደወለች። ከዛ እንድታምን ምን ላኩላት 9 ዓመት ሙሉ ሳይጓዝ ነው በጸበል ምክንያት የዳነ ልጅ ላኩላት። ከዛ እሱን የላኩላት እንደሚቻል እንድታምን እሱን አይታ አለቀሰች። ስለዚህ አንቺ የምታረጊው እንደዚህ ነው ብዬ ቴራፒስ መንገዶችን ነገርኳት። በሳምንቱ ዳነች። በቃ ሳምንት 1 ወር ሙሉ ማትጓዝ የነበረች ልጅ በሳምንቱ ድና አሁን የትኛው ታሞ የቆየ የትኛው ደህና ይሁን ራሱ አለየው ማለት ነው። በኮል እኮ ነው በኮል እና እኔ አሁን ማይድን በሽታ የለም ብዬ አንድም አላምነው። ይድናል ግን the way we treat matters ሜዲካል አስፔክቱ ሰውነት ላይ ያለውን ሜዲካል አስፔክቱን ማይንድ አስፔክቱንና ስፒሪት አስፔክቱን ኮኔክት ማድረግ ከቻለ ምንም አይድን በሽታ የለም ብዬ ነው የማምነው። ሐኪሞቹ ካንተ ጋር ራሱ ያሉ የስራ ባልደረቦች ይሄኛው ቢገባቸው ሞር ኢፌክቲቭ ሊሆን ይችላል። ለዛም ነው አሁን እኔ ስልጠና በጤና ዙሪያ የመማከር አገልግሎት ሚልና በትምህርት ዙሪያ የመማከር አገልግሎት ሚል ነው ያለኝ እና የጤና ዙሪያውን ገና አሁን እያደራጀሁት ነው። ግን ስልጠና ጀምራለሁ በቅርቡ እና የምሰጠው ለሐኪሞች ነው። ለሐኪሞች በመስጠት አንደኛ ራሳቸውን ያክሙበታል፣ በሰላማቸው መዋል ይችላሉ። እኔ ኤክስትራ ማይል መሄድ የነበርኩት በጣም ራሴ መፈተን ወድ ነበር። በጣም እርቦይ እያለ ሰዎች ማከም ፈልግ ነበር። ለምን እርቦይ እያለሁ ማከም ከቻሉ በሰላም ማከም ከቻሉ በኖርማል ሰዓት ማከም በጣም ቀላል። በጣም ደክሞ እያለ ማከም ፈልግ ነበር እና ማከም ችያለሁ እና በቃ 24 ሰዓት ሙሉ ያለምንም ድካም 48 ሰዓት ሙሉ ያለምንም ድካም 72 ሰዓት ሙሉ ያለምንም ድካም ማከም ይቻላል ብዬ ስላሰብኩ ነው ያ ልጅ የጥሩነሽ ቤጂንጉ በጣም የተገረመው ማለት ነው። እና ሰውየውን በቃ እያስደሰቱት እያሳቅሁት እንደዚህ ነበር ማከመው እና ምን ይላል ወላሂ አንተ ቄስ ነው አለ። እና በቃ እኔ በጣም ገረመኝ። እንዴት ሆነ ግን እሱ ሰው? በቃ እሱማ ኦልሬዲ የስኳር ህመም ነው ታክሞ ሄደ በቃ እና ይሞታል ብለው ነበር። በቃ እነሱ በጣም በጭንቀት ሞተዋል። ከዛ መጥቶ በተደጋጋሚ ያገኝቶኛል እና እኔ ማረሳው ለበዓል ከመጣ 4 በግ አርዳለዋል። ምክንያቱም እኔ እኮ አልነበርኩም ማለት ከዛ እኔ ፋሚሊ ጋር ሄድኩኝ እና በጣም ይቅርታ መምጣት አልቻልኩም ምናምን አልኩት። 4 በግ ታስቀራለህ? ኦኬ የሚገርም ነው። ስለዚህ ህክምናው ላይ ኢንተግሬት በማድረግ ብዙ ለውጥ ማምጣት እንደሚቻል ስትሮንግሊ ታምናለህ? በደንብ አምናለሁ። እሱም ደግሞ ሰርቶልሃል? አዎ በደንብ አምናለሁ። እነዚህ ኤግዛምፕሎች ራሱ ብቻ በቂ ናቸው። አሁን የነገርኩህ ኤግዛምፕሎች በጣም ትንሽ ናቸው፣ ግን ያልነገርኩህ በጣም ማትሰዋል። ግን ስለዚህ እንትን ሳታስብም ለምሳሌ ክሊኒክ በራስ አድርገህ ኢንተግሬት አድርገህ የምታክምበትን መንገድ ምናምን ማሰብ እንትኑ ላይ ብዙም ኢንተረስት የለኝም። የሳይኮሎጂ ፓርቱ ላይ ነው ኢንተረስት ያለኝ እንጂ ሜዲካል ላይ አይደለም። ብዙ አልወደው። መጀመሪያ የሚመስለኝ ነበር በጣም ወዶ ነበር ይመስለኝ። ለካ ይችኛዋ ፓርት ናት ምትስበህ ሳላቅ ማለት ነው። እና ያ ስለሆነ እኔ ምንድነው ማድረግ የምፈልገው በኢንተረስታቸው የተማሩ ኦልሬዲ በቃ ያ የተማሩት ማለት ነው ስራዬ ብለው የሚሰሩ ሰዎች እነሱን ይሄኛውን ትሬኒንግ በመስጠት ጋፑን መሙላት ኢንታየር ኢትዮጵያ፣ ኢንታየር አፍሪካ፣ ኢንታየር ወርልድ ነው መስራት ፈልገው እና ይሄ ቢዝነስ የአንድ ሰው ወይም የሁለት ሰው ወይም የአንድ ሀገር የሁለት ሀገር ሳይሆን the business of 7 billion people። ስለዚህ ማንኛውም ሰው ኢቭን ራሱ መስራት ከኔ ጋር መስራት የሚፈልግ በገንዘብ እኔ ሸር ማድረግ እፈልጋለሁኝ፣ ግን አንተ ተቋሙን በቃ አንተ ራስህ ምራው፣ አስተዳድረው፣ ስልጠና ስጥ፣ ካውንስለሮችን ኮላርክ ሚል ኤኒበዲ ከመጣ አያም ኦኬ። በጣም ቆንጆ ነገር ነው የነገርከን። በጣም ደግሞ የሚሰራም ነገር ነው እንዳልከው እነ ጆን ዲስፔንዛ የሚሰሩበት ነገር ነው። በደንብ
በሐሳብ የሚገቡ ነገሮች ኢኢጂ ተቀጥሞላቸው አይታል ኤፍኤምአር እሱ እየተገጠመ የሚታየው ሪዛልቱ ሲታይ በጣም ነው ከፍተኛ ለውጥ የሚመጣው ሲገቡና ሲወጡና በደንብ ይሰራ ነገር ነው። ትልቅ ትምህርት ነው የሰጠን። ዶክተር ጆ ዲስፔንዛም አለ። ሌላ ደግሞ ዶክተር ብሩስ ሊፕተን ይባላል። ብሩስ ሊፕተንም አለ። እና አሁን 3 ዩኒቨርሲቲ ገብቶ 3 ዩኒቨርሲቲ ወጥቷል። የወጣ ምንድነው ሜዲካል ሳይንስ ኢዝሊ ስላልተቀበለው ማለት ነው ኮንሰፕቱን። ምክንያቱም ምንድነው ልክ አልበርት አንስታይን እንደሚለው the only thing that interferes my learning is my education ይላል። ቀድሞ የገባው ነገር ኤቪደንስ አምጣ ነው እንጂ የሚልክ ሰው ድኗል ብትለው ድኗል። አሁን በፎርጊቭነስ ድኗል ብትለው ምን ኤቪደንስ ነው ልታሳይ የምትችለውና አሁን ኤቪደንስ ቤዝድ የለመደ ሰው ሞሮፍ ወደ ሳይንቲፊክ እና ወደ ሳይንሳዊ መንገዱን የለመደ ሰው የአይምሮውን ነገር ስትነግረው እያየ ራሱ ማመን ይቸግረዋል። እና ብዙ ሰው በሪል ላይፉ በራሱ ካላየ በስተቀር ማመን በጣም ይቸግረዋል። በሚገርም ነው እንዳልከው ነው። አሁን ኤነርጂ ሜዲሲን ስለሆነ አሁን ይሄ ፊዚካል ሜዲሲን ሰተኸው እንትኑን ታየዋለህ። ይኸው ይሄን ስለወሰደ ይሄ ሆነ። ያኛው ግን የሚታይ ነገር አይደለም። በአይን ነው ግን የማይታየው፣ በውጤት ይታያል። ደስ የሚለው እሱ ነው። በጣም የሚገርም ነገር ነው። በጣም ቴንኪው። ቆንጆ ነገር ነው ያካፈልከን። በመጨረሻ የምትለው ነገር ካለ? በመጨረሻ የምለው ነገር ምንድነው ተማሪዎች ልክ አሁን እኔ 5 ጊዜ ወድቄ እንደገና ደግሞ 5 ጊዜ ሚስ ተደርጌ በማወቅም ባለማወቅም በእኔ ስተትም በዩኒቨርሲቲዎች ስተትም ተስፋ እንዳልቆረጡት ሁሉ ምንም አይነት ፈተና ቢገጥማቸው ተስፋ መቁረጥ አይገባቸው። የጨለመ ይመስላል ግን መንጋቱ አይቀርም። ከዛም ደግሞ እንደገና ደግሞ በሕክምና ዙሪያ ደግሞ የነርቭ ህመም ያመማቸው፣ የልብ ህመም ያመማቸው፣ የኩላሊት ህመም ያመማቸው፣ በጣም የተለያየ በሽታ ያመማቸው ሰዎች ይኖራሉ። ነገር ግን እዚህ ጋር ግንዛቤ ውስጥ ማስገባት ያለባቸው ነገሮች ለምሳሌ የልብ ህመም ሲባል አንድ ህመም ነው የሚመስለው ሰው ብዙ ሰው ግን የትኛው ህመም እንኳን እንዳመማቸው ሳያውቁ በልብ በሽታ አንድ ሰው ሙቷል ከተባለ፣ በኩላሊት በሽታ አንድ ሰው ሙቷል ከተባለ፣ በነርቭ በሽታ አንድ ሰው ሙቷል ከተባለ የነሱን አይነት ህመም ነው የሚመስላቸውና ቀድመው በሐሳባቸው ይሞታሉ። ስለዚህ አንደኛ በሽታቸውን ቼክ ማድረግና በደንብ ማወቅ ይገባቸዋል። ሁለተኛ ደግሞ እንደዚህ አይነት ኦልተርኔቲቭ ሜዲሲኖች እንዳሉ አስበው ዶክተሮችም ሪኮማንድ እንዲያደርጉን እንደገና ደግሞ ታካሚዎችም ራሱ እኛም ፈልገው ማግኘት ይኖርባቸዋል። ስለዚህ ከኮንቬንሽናል ሜዲሲን ጋር ኢነርጂ ሜዲሲንን አብሮ በመጠቀም የትኛውም አይነት በሽታ ሂል ማድረግ ይችላል። ስለጋበዛችሁ ያመሰግናል። ከልብ እናመሰግናለን። ግን መጽሐፍህንም ምን ያህል ኮፒ ነው ያሳተምከው? ብዙ አይደለም? ትንሽ ነበር ያሳተምኩት። ተሽጦ አልቋል ወይስ ይግዙ? አይ ይግዙ። ስለዚህ ተናገር። ራስን የማከም ጥበብ የሚል መጽሐፍ አለኝ። ይሄ መጽሐፍ ገዝታችሁ በትንሽ የምትመስል መጽሐፍ ነች። ነገር ግን አንድ ቃል አንድ ተቋም ነው። አንድ ቃል ሰው አንድ ቃል ነው። ሰው ያም 2 ፊደል ማለት ነው። ፈጣሪም እንደዚሁ። ስለዚህ ብዙ ጊዜ ሰው የሚመለከተው ምንድነው ትንሽ ናት ምናምን ናት እንደዚህ ናት ነው የሚለው። ኔቨር ትንሽ አይደለችም፣ በጣም ብዙ ነው። ከዛ ላይ መጽሐፉን ገዝቶ ማንበብ በቂ አይደለም። በትክክል ኢን ሪል ላይፍ መተግበር ያስፈልጋል። ለምሳሌ አንዴ በጣም ማረሳው አንድ ዶክተር አየችውና ምን አለች? ወይ ስለ ይቅርታ ነው እንዴ ተጻፈው? ስለ ሳቅ ወይ ይሄንማ እናውቀዋለን አሉ። ግን አያውቁትም። ለምን ይቅርታ ሲሉ አላይ ሲስቁ አላይ። ስለዚህ ቃሉን ማወቅና ቃሉን መኖር በጣም ይለያያል። ስለዚህ መጽሐፉን ገዝተው በትክክል አፕላይ እንዲያደርጉት ሪኮማንድ አደርጋለሁ። ስለዚህ አንድ ሴንቴንስ አይደለም አንድ ቃል ፈጣሪ አንድ ቃል ነው ብያቸዋለሁ። ዓለምና ሰማይና ምድር ጠቅላላ መላ ዓለም በአንድ ቃል ከታሰረ ይሄ መጽሐፍ በጣም ብዙ ነው ማለት ነው። ስላዳመጣችሁ ያመሰግናለሁ። በነገራችን ላይ መጽሐፉን ገዝቻለሁ። ዋው ቴንኪው በጣም ከጃፋር ጋር በየሳምንቱ እየሄድኩ መጽሐፍ እገዛለሁና ባለፈው ሳምንት ገዝቼው በጣም ጥሩ መጽሐፍ ነው። እውነት ለመናገር
ትንሽ ትመስላለች ግን ደግሞ በጣም የምትጠቅም መጽሐፍ ናት። እንደውም ፎቶውን ከጀርባ አይቼ እሱ ነው እሱ አይደለም ስለነበርና አመሰግናለሁ በጣም ከልብ እናመሰግናለን። ጭውውታችን ይሄን መስሎ ተጠናቋል። የሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እንገናኛለን። ደስ ብሏችሁ ቆዩ። እናመሰግናለን።